የእንጀራ አባቴ፣ አጎቴና ሁለት ያጎቴ ጓደኞች ለ4 ደፍረውኛል። ስልክ ተደወለልኝ። ሃሎ አልኩ። ይቺን ነፍስ ልታድናት ትችላለህ የሚል ድምጽ ተሰማኝ። ከዚያም ዝርዝሩን ነገረችኝ። ቀጠሮም ያዝን። ተስፋ የቆረጠ የትንሽ ልጅ ፊት፣ ዝርክርክ ያለ አለባበስ፣ የተንጨባረረ ጸጉር። አሁንም ታለቅሳለች። ተስፋ የተሟጠጠ ትንሽ ልጅ። የደወልኩልህ እኔ ነኝ፣ ቤዝ እባላለሁ። ከዚህ ህይወት መውጣት እንድችል እርዳኝ አለችኝ። እድሜዋን ጠየኳት። 17 ዓመቷ እንደሆነ ነገረችኝ። አየኋት፣ አየችኝ። የቀረበላትን ሚሪንዳ ንክች አላደረገችውም። ብሶቷን መናገር ትፈልግና ያቅታታል። ደግሞም ትንቀጠቀጣለች፣ ጸጉሯን ታካለች። አንዲት ፍሬ ልጅ ብትሆንም የተሸከመችው መከራ ከባድ እንደሆነ ከትንፋሿ ጭነት ያስታውቃል። ትንፋሿ ይከብዳል። ቁና ትተነፍሳለች። ዝም አልኳት። ማውራት እየፈለገች አንዳች ነገር ይተናነቃታል። የገዛ ምራቋን ነቃትና ትንታ መጣባት። በስሱ አሳለች። አሁን ሳትወድ በግዷ አጠገቧ ያለውን ሚሪንዳ ፉታለችው። ትንሽም ተረጋጋች። ለ50 ሴኮንዶች ያህል ዝምታ ሆነ። ከዚያም ለቅሶ ጨመረችበት። በትክክል እድሜሽ ስንት ነው? 17። ምንም አልጨመርኩም። የት ተወለድሽ? ሐረር። ወደ አዲስ አበባ መቼ መጣሽ? ከ10 ዓመት በፊት በ7 ዓመቴ ነው የመጣሁት። እንዴት መጣሽ? ራሴ ነኝ የመጣሁት። የኔ ታሪክ ከዚህ ይጀምራል። ሴተኛ ዳር የሆኑ ጓደኞቼን ታሪክ በሙሉ አውቀዋለሁ። እንዴት ስራውን እንደጀመሩ ነግረውኛል። የኔ ከሁሉም ይለያል። ዝምታ ሆነ። አጭር ዝምታ። ለመስማት የጓጓሁትን የህይወት ገጽታዋን ያላንዳች ጣልቃ ገብነት ለማድመጥ ጆሮዎቼን አስልቼ እየተጠባበቅኩ ነው። ልንገርህ? በሙሉ ልብ ልሰማሽ ተዘጋጅቻለሁ። ንገሪኝ። አባቴን አላውቀውም። እማዬ ጅቡቲ ቤተሰቦች ያወረሷት ሆቴል ስላለ ወደዚያው ትመላለሳለች። እማዬ ጅቡቲ በሄደችበት ባንድ ወቅት የእናቴ ባል ወይም የእንጀራ አባቴ፣ አጎቴና 2 ያጎቴ ጓደኞች የደፈሩኝ በዚህ ወቅት ነበር። በዚያ ወቅት እድሜሽ ስንት ነበር? 7 ዓመቴ ነበር። ሁኔታውን ታስታውሻለሽ? ሁሉንም አስታውሰዋለሁ። በወቅቱ የነበረውን ሁኔታና እንዴት አድርገው እንደደፈሩሽ ንገሪኝ። አጎቴ፣ የእንጀራ አባቴና ጓደኞቻቸው እቤት ጫት ይቅሙ ነበር። ሺሻ ቤትም ነበረን። የዚያኔ ትንሽ ልጅ እንደመሆኔ ሺሻ ቤት ውስጥ እላላክ ነበር። የጫትና የሺሻ ዕቃ አቀርብላቸዋለሁ። እማዬ ጅቡቲ ስትሄድ ጫት መቃማቸውን ትተው ደፈሩኝ። ቀን ላይ ነው? 7 ሰዓት ይሆናል። ምሳ በልተን እነሱ ሺሻ ወደሚጨስበት ክፍል ገቡ። እኔ ደግሞ ወደ መኝታ ቤት ስገባ ደፈሩኝ። መጀመሪያ ላይ ማን ደፈረሽ? የማዬ ወንድም አጎቴ። ደበደበሽ? ተሸክሞ አልጋው ላይ ወረወረኝ። አጎቴ ብዬ ስጮህ አፌን በእጁ አፈነኝና ደፈረኝ። ቀጥሎ የማዬ ባል ደፈረኝ። ጮኩ፣ አለቀስኩ። የሚደርስልኝ አጣሁ። አፌን በጨርቅ አፈኑኝና የአጎቴ ጓደኛ ኮንዶም ተጠቅሞ እንደነበር አስታውሳለሁ። ጮኩ፣ ጨርቁን መልሶ አፌ ውስጥ ከተቱት። 4ኛው ሰው ደፈረኝ። ጨርቁን ካፌ ላይ አውጥቼ አለቀስኩ። አያቴ ጩኸቴን ሰምታ ስትመጣ አልጋው ላይ ተኝቼ ሳቃስት አገኘችኝ። አያቴ ቤቱን በጩኸት አቀለጠችው። ወንድሜ ቁማር እየተጫወተ ነበር። እየሮጠ ሲመጣ መደፈሬን አወቀና ፖሊሶች ቤታችንን ከበቡት። 4ቱንም ጣቢያ ይዘዋቸው ሄዱ። እኔም ሐኪም ቤት ተወሰድኩ። ሁኔታው በተፈጸመብሽ ወቅት የዘነጋሹ ነገር የለም? የዘነጋውት ነገር ያለ አይመስለኝም። አጎቴና የማዬ ባል አሰቃይተውኝ እንደነበር አሁን ድረስ አይረሳኝም። ጓደኞቹ ብዙ አልጎዱኝም። እኔ ራሴን እንደ መሳት አድርጎኝ አልጋ ላይ ተወርውሬ ሳለሁ ፖሊሱ የተጠቀሙበትን ኮንዶም አንስቶ በፌስታል ይዞ ሲሄድ ትዝ ይለኛል። ወዴት ወሰደው? ኮንዶሙን በቃ አድርጎ ጣቢያ ወሰደው። ደፋሪዎቹም ተወሰዱ። አያቴና ወንድሜ በጣም ተናደው ያለቅሱ ነበር። አያትሽ አርጅተዋል? በጣም አርጅታለች። እሪ እያልኩ ስጮህ ተጠራጥራ ወደ መኝታ ቤት ብቅ ስትል ተደፍሬ እያቃሰትኩ አገኘችኝ። ወንድምሽስ እድሜው ስንት ይሆናል? 22 ዓመቱ ነበር። ሲደፍሩሽ አባብለውሽ ነበር? አላባበሉኝም። ከምሳ በኋላ ሁልጊዜ ጫት ሲቅሙ የሺሻ ዕቃና ሲጋራ ስለማቀርብላቸው የሚያዙኝ መስሎኝ ነበር። አጎቴ ታቅፎ ከላይ ወደ ታች ሲወረውረኝ የሚያጫውተኝ እንጂ ጨክኖ ይደፍረኛል የሚል ሐሳብ አልነበረኝም። ከላይ ወደ ታች ከወረወረኝ በኋላ ሱሪውን አውልቆ ፓንቴን መነጨቀውና ጣለው። ከዚያ ደፈረኝ። 4ቱም አንድ ላይ ነበሩ? 4ቱም አንድ ላይ ነበሩ። አጎቴና የማዬ ባል ናቸው ያሳመሙኝ። የማዬ ባል እማዬም እያለች እንደማይወደኝ ይገባኝ ነበር። ራሴን ስቼ ሐኪም ቤት ገብቼ ከተነሳው በኋላ ለሐኪሟ የሆንኩትን ነግሬያታለሁ። የሐኪም ቤቱን ስም ታስታውሻለሽ? ሰናይት ክሊኒክ ይባላል። ስንት ቀን ቆየሽ? 3-4 ቀን ቆይቻለሁ። ፖሊሶቹም መጥተው ጠይቀውኛል። እኔም የነበረውን ሁኔታ የእምነት ክህደት ቃሌን ነግሬያቸዋለሁ። ምን አልሻቸው? አጎቴ ከላይ ወደ ታች ከወረወረኝ በኋላ ፓንቴን መንጭቆ ጥሎ እንደደፈረኝ በእጁ አፌን እንዳፈንና እንደመታኝ ነገርኳቸው። ደብድቦሽ ነበረ? የደበደበኝ አጎቴ ነው። ሌሎቹ በጨርቅ አፌን ብቻ ነው ያፈኑት። ትንፋሽ አጥሮኝ ነበር።
ፖሊሱ ምን ቢደረጉ ደስ ይልሻል ሲለኝ ይታሰሩልኝ አልኩት። ሁሉም ይታሰሩ ሲለኝ ሁሉም ይታሰሩልኝ አልኩት። ከዚያ ፖሊሱ ምሳ ገዛልኝና ተፈርዶባቸዋል አለኝ። ሐኪም ቤት ሆኜ በሁለተኛው ቀን ጠዋት ተፈረደባቸው። ምን እንደተፈረደባቸው አላወቅሽም? አውቄያለሁ። እንዴት አወቅሽ? ፖሊሶቹ ነገሩኝ። የሚያስታምሙኝ ጎረቤቶችም ነግረውኛል። አጎቴ የማዬ ባል እንጀራ አባቴና ጓደኛው 15 ዓመት፣ ኮንዶም የተጠቀመው 14 ዓመት ተፈረደባቸው። ፖሊሱ አጎትሽና እንጀራ አባትሽን እንልቀቃቸው ሲለኝ አትልቀቋቸው እሰሯቸው አልኩት። 15 ዓመት ፈርደንባቸዋል ሲለኝ ደስ አለኝ። ከዚያስ ቤት ገባሽ? ሐኪም ቤት ወንድሜና የጎረቤቴ ልጆች አብረው ነበሩ። ደም እንደ ሽንት እየፈሰሰኝ ሽንት ቤት እመላለስ ስለነበር ሽንት ቤት ሄዳለች ብለው ሲጠብቁ ጠፍቼ ወጣሁ። አንዲት ሶማሌ ያገኘውና ደፈሩኝ ስላት አልቅሳ ከሷ ጋር በባቡር አሳፍራ ወሰደችኝ። ባቡሩ ከጣለም በኋላ ትታኝ ሄደች። የጭነት መኪና ቆማ አየሁኝና እጄን ሳውለበልብላቸው አስገቡኝ። ከሾፌሩ በኋላ አስገቡኝና እዚህ ውረጅ አሉኝ። አዲስ አበባ የሚባል ሀገር መምጣቴን ያወቅኩት አየር ጤና ሚካኤል ቤተክርስቲያን ከደረስኩ በኋላ ነው። የት ነው ያለሁት ስላቸው አዲስ አበባ ነው ያለሽው፣ ይሄ ሚካኤል ቤተክርስቲያን ይባላል አሉኝ። ቤተክርስቲያኗ አጥር ቆሜ ነጠላ የለበሱ ሴቶች ሲያልፉ ውሰዱኝ አልኳቸው። 3 ሴቶች ትተውኝ ሄዱ። 4ኛዋ ሴት ቆማ አዳመጠችኝ። በአጎቴ በማዬ ባልና በጓደኞቹ ለ4 ተደፍሬ ነው ስላት ሴትዮዋ በስመ አብ ብላ አቀፈችኝ። የሚፈሰኝን ደም ሳሳያት አለቀሰችና ሕግ ቦታ እንሂድ ብላ ፖሊስ ጣቢያ ወሰደችኝ። ለጣቢያው አዛዥ ነገረችው። አሳድጋታለሁ ብለሽ ፈርመሽ ሰጃት ሲላት ቤተሰቦቿ ከመጡ አስረክባታለሁ፣ እስከዚያው ግን እንደ ልጅ አይቼ አሳድጋታለሁ ብላ ፈርማ ቤቷ ወሰደችኝ። በጣም ጥሩ ሴት ናት። ባሏ ሩቅ ቦታ ነበር የሚኖረው። 5 ልጆች አሏት። የሆንኩትን ሁሉ ስነግራት ታዝንልኝ ነበር፣ ታለቅስ ነበር። ትምህርት አስተማረችሽ? አዎ አስተምራኛለች። እስከ ስንት አስተማረችሽ? እስከ 8። ሐረር እያለሽ ትምህርት ቤት ገብተሽ ነበር? ሐረር ትምህርት ጀምሬ ነበር። ሰፈራችን ሸንኮር 09 ቀበሌ ይባላል። 1ኛ ክፍል ገብቼ ነበር። ፖሊስ ጣቢያ ፈርማ የወሰደችን ሴት ጥሩ ሴት ናት። ባትወልደኝም እንደ እናቴ ነበር የማያት። ከልጆቿ ጋር እህትና ወንድም ሆኜ እማዬ እያልኳት መኖር በጀመርኩ በ6ኛው ዓመት ባሏ ርቆ ከሚኖርበት ቦታ መጣ። የገባው ማታ ነው። ይቺ ማናት ብሎ ጠየቃት እማዬ። ሚካኤል ቤተክርስቲያን ልሳለም ሲሄድ ስታቃስት አግኝቼ አመጣኋት። በአጎቷ በእንጀራ አባቷና በጓደኞቹ ለ4 ተጫወቱባት። አሳዘነችኝና ፖሊስ ጣቢያ ፈርሜ እንደ ልጅ አሳድጋታለሁ ብዬ አመጣኋት ስትለው ለፍቼ በማመጣው ብር የሰው ዲቃላ ታሳድጊያለሽ? አሁኑኑ አባሪያት፣ አይኗን ማየት አልፈልግም ሲላት እያለቀሰች ከቤት አስወጣችኝ። ምን አለችሽ? ባሌ ተቆጣ። ስለዚህ በቃ ማደሪያሽን ፈልጊ፣ ሰራተኛዬ ነች ብዬ እንዳልይዝሽ ሰራተኛዬን ያውቃታል፣ ስለዚህ ሂጂ ብላ ሻንጤን ሰጥታ አስወጣችኝ። ያሳዳጊሽ ባል ለፍቼ በማመጣው ብር የሰው ዲቃላ ታሳድጊያለሽ አባሪያት ሲሏት በጆሮሽ ሰምተሻል? አዎ ሰምቻለሁ። ከማዬ ጋር ነበርኩ። የምለፈው የሰው ዲቃላ ለማሳደግ አይደለም፣ አባሪልኝ ነው ያላት። ሰውየው ሀብታም ነው፣ መኪና አላቸው። ስትወጪ ስንት ሰዓት ነበረ? ከምሽቱ 2 ሰዓት አልፎ ነበር። ከዚያ የት ሄድሽ? አየር ጤና ሚካኤል ቤተክርስቲያን አድራለሁ ብዬ ከወሰንኩ በኋላ ሐሳቤን ቀየርኩና በእግሬ መጓዝ ጀመርኩ። ተጉዤ ልደታ ቤተክርስቲያን ደረስኩ። ልደታ በሩ ጋር ቆሜ ተሳለምኩ። ዘበኛው ያዩኝ ስለነበር ምን ሆነሽ ነው ሲሉኝ የሆንኩትን አጫወትኳቸው። ሻንጣውን እኔ ዘንድ ላስቀምጥልሽ ብለው ተቀበሉኝ። ሻንጣዬን አስቀምጬ ከልደታ በላይ በእግሬ ስዟዟር አንዲት ሴት አገኘውና ሴተኛ ዳሪ ሆንኩ። በአንድ ጊዜ ስራውን ጀመርሽ? ሻንጣዬን ለቤተክርስቲያኑ ዘበኛ ሰጥቼ ዞር ስል ቆንጆ ልጅ ቆማ አየኋት። አጠገቧ ሄጄ ስቆም ምን ሆነሽ ነው አለችኝ። እያለቀስኩ የሆንኩትን ሁሉ ስነግራት ልጅቷ አዘነችልኝ። ቤቷ ይዛኝ ሄደች። ትንሽዬ ቤት ተከራይታ ትኖር ነበር። አጣጠበችኝ፣ ልብሷን ሰጠችኝ፣ ስለ ኮንዶም ነገረችኝ። ከወንዶች ጋር ስትሄጂ ይሄ ከሌለ እንዳታደርጊ ብላ ሳየችኝ። አጠቃቀሙን በእጇ ከታሳየችኝ። የሷን ንጹህ ልብስ ለብሼ ከሷ ጋር መውጣት ጀመርኩ። መንገድ ላይ ቆምሽ? አዎ፣ ሁለታችንም ቆምን። ካፊያ ስለነበር ዝናቡን ለመጠለል አንድ ጥግ ላይ ነበርን። አንድ ወጣት ልጅ መጥቶ እንሂድ ሲለኝ ልብስ የሰጠችኝ ልጅ ጠቀሰችኝ። በአይኗ ሂጂ ስትለኝ አብሬው ሄድኩ። ሂሳብ ሳትነጋገሪ? ምን እንደምለው ጠፋብኝ። ምንም ሳንነጋገር ሆቴል ይዞኝ ሄደ። ሆቴል ከገባን በኋላ ፈርተሻል፣ አዲስ ጀማሪ ነሽ ብሎ ጠየቀኝ። ታሪኬን ሁሉ አጫወትኩት። 6 ዓመት ካሳደገችኝ አሳዳሪ ቤት እንደወጣው ስነግረው ምንም ሳይነካኝ አደረ። ጠዋት ከእንቅልፌ ስነቃ ልጁ የለም። ኪሴ ውስጥ ወረቀትና ብር አገኘው። ወረቀቱን አነበብኩት። አይዞሽ ደውይልኝ ብሎ የሞባይል ቁጥሩን ጽፏል። የተወልኝን ብር ስቆጥረው 400 ብር ሆኖ አገኘሁት። ያቺን ብር ይዤ ሞባይሉ ላይ ስልክ ደውዬ አመሰገንኩት። አይዞሽ ከኔ ጋር ትኖሪያለሽ አለኝ። ከዚያ መልሼ ስደውልለት እናቴ ከለከለችኝ ሲለኝ ተስፋ ቆረጥኩ። ሁለተኛውን ቀን ከአንድ ትልቅ ሰውዬ ጋር ወጣሁ። በ100 ብር ተስማምቼ ገባሁ። ሰውየው በተኛውበት ሸውዶኝ 30 ብር ብቻ ትቶልኝ ወጥቶ ሄደ።
በሶስተኛው ቀን ደግሞ የሚያስጠላ ነገር ገጠመኝ። በቦክስ ደብድቦኝ ተጫውቶብኝ ገንዘብ ሳይሰጠኝ ወጥቶ ሄደ። በቦክስ ተመትቼ ፊቴ ከተበላሸ በኋላ ትንሽ ቀን አረፍኩና ቡና ቤት ገባሁ። አንድ መንገድ ላይ ቆሜ የሚያውቀኝ ሰው አስገባኝ። ቤንጃውስ የሚባል ቤት በቀን እስከ 250 ብር ድረስ አገኝ ነበር። አዲስ ገቢ ስለነበርኩ ሁሉም ወንድ ይፈልገኛል። ቤቱ ሲፈርስ ሮማን የሚባል ቤት ገባሁ። በጩቤ እየተወጋጉ ይጎዳዱ ስለነበር ይህን ከማይ ብዬ ወጣሁና ሌላ ቡና ቤት ገባሁ። ከአንዷ ሴት ጋር ተጣልቼ ልታርዴ ስትል ደንግጬ ጥዬ ጠፋሁ። ይህን ያህል ጨክናብሽ ነበር ማለት ነው? ልጅቷ አብድ ናት። ልታርደኝ ቢላዋ ይዛ ስትጠብቀኝ አልጋን ጣፊዋ ናት ልታርድሽ ስለሆነ አምልጪ ብላ ያዳነችኝ። የቡና ቤት ሴት ጨካኝ ናት። በምን ተጣላችሁ? ባሌን አወጣሹ ብላ ነዋ። እኔ ባሏ እንደሆነ አላውቅም። 200 ብር ሰጥቶኝ ይዞኝ ገባ። ስወጣ ልታርደኝ ቢላዋ ይዛ ጠበቀችኝ። አልጋን ጣፊዋ ባትነግረኝ ኖሮ ሞቼ ነበር። ትልቅ የምግብ ቤት ቢላዋ እኮ ነው። በቢላ ታርጄ ከመሞት ብዬ ከቡና ቤት ወጣሁና መንገድ ላይ ቆሜ መስራት ጀመርኩ። ከዚያ በኋላ ቡና ቤት አልገባም ብዬ ወሰንኩኝ። ቡና ቤት ተቀጥሮ ከመስራት መንገድ መቆም የተሻለ ሆኖ አገኘሽው? ለኔ መንገድ መቆም ተሽሎኛል። ቡና ቤት እኮ በምላጭ ፊት መተልተልና መተራረድ አለ። አንዳንድ ልጆች ደግሞ በጩቤ ያስፈራራሉ። አልጋን ጣፊዋ ባትነግረኝ ኖሮ ታርደኝ ነበር። ቡና ቤት ውስጥ ጭካኔ አለ። መንገድስ ይሄ አይገጥምም? መንገድ ይሄ የለም። ወደ ቤቱ የሚወስድ ጨዋ ሰው ነው ያለው። እግረኛ ከሆነ ቤቱን ስለምናየው አይተናኮለንም። ባለመኪና ከሆነ ግን አልሄድም። ሴተኛ ዳሪ ከሆንኩ ጀምሮ ባለመኪና ወስዶኝ አያውቅም። ለቤቱ የሚወስደን ሰው ጥሩ ሰው ነው፣ እኛ ነን እንጂ ጥሩ ያልሆን ነው አለችና ሳቀች። ሚሪንዳዋንም ፉታለች። ያዘዘችው ቀይ ወጥ ቀርቦ ስለነበር እያጣጣመች እንዳትታዘበኝ እሺ፣ አንድ ታሪክ ላጫውትህ አለችኝ። አልታዘብሽም፣ ንገሪ አልኳት። ከደንበኛ ጋር መኖሪያ ቤት መሄድ ጥቅም አለው። ሌባ ባልሆንም 3 ጊዜ ሰርቄያለሁ። ሌባ ግን አይደለሁም። የእጅ አመልም የለብኝም። ምን ሰረቅሽ? አንዱ ቡና ቤት እያለው ነው። ሰውየው በጣም ጠጥቶ ነበር። አዳር ገባን። ፌስታል ውስጥ ዕቃ ይዟል። አንዴ ተጠቅሞ ከተኛ በኋላ ፌስታሉን ከፍቼ አየሁት። ዶላር ነው ያለው። ፌስታል ሙሉ የታሰረ ዶላር። ልብሴን ለባብሼ ከክፍል ወጣሁ። ፍርሃት እያንቀጠቀጠኝ ባለቤቱን አስጠራውትና ቢሮ ሄጄ ሰጠሁት። ዶላሩን? አዎ። ሁሉንም ሰጠሽው? ሁሉንም ሰጠሁት። ዝም ብሎ ተቀበለሽ? አዎ ተቀበለኝ። ደስ አለው። ከፍቶ ሲያየው በላስቲክ የታሰረ በጣም ብዙ $1000 ነው። ደስ ብሎት ለሰው እንዳታወሪ በእኔና ባንቺ መሃል ይቅር ብሎኝ ፌስታሉን ይዞት ከግቢ ወጣ። ሰውየው ጠዋት ከእንቅልፉ ሲነቃ ፌስታሉን አጣው። እኔንም ሲያጣኝ ወጥቶ ሄደ። ማታ ከምሽቱ 1 ሰዓት ላይ መጥቶ ቤቱን ቀወጠው። ተዘርፍ ያለው ልጅቷን ውለዷት ሲል ባለቤቱ እኛ ቤት እንደዚህ የምታደርግ ሴት የለችም፣ ተሳስተሃል፣ ምናልባት ከውጪ ሰርቀው መተህ ይሆናል፣ የቤቱን ስም አታጥፋ፣ ጠጥተው ውጪ ጥለው ይሆናል ብሎ ተቆጣው። ሴቶቹን ማየት አለብኝ ስላለ ሁላችንም ሴተኛ ዳሪዎች እየተጠራን ቀረብን። ሴት የተባለችዋን እያየ ይቺ አይደለችም እያለ ሸኘ። እኔም ቀረብኩ። ይቺ አይደለችም፣ ይቺ ቁንጫ የምታህል ትንሽ ልጅ ናት ብሎ አሰናበተኝ። ባለቤቱ ተደሰተ። ሌባዋን ካገኘኋት እወጋታለሁ ብሎ ጩቤ አውጥቶ አሳየን። እኔ በጣም ፈራሁ። ወጥቶ ከሄደ በኋላ ተመልሶ መጣና ከዛ ሁሉ ሴት እኔን መርጦ በ300 ብር አዳር ይዞኝ ገባ። ከሌሊቱ 6 ሰዓት ላይ ወጥቶ ሄደ። አሁን ገደለኝ እያልኩ ተሳቅቄ ነበር። በኃይል ሳቀች። መናገር ትችልበታለች። ስታወራ አፍ ታስከፍታለች። ሰክሮ ነበር? በጣም ጠጥቷል። ራሱን አያውቅም። ቢሰክርም ግን ፌስታሉን በጥንቃቄ አስቀምጦት ነበር። አንዴ ከተቀመጠ በኋላ ኃይለኛ እንቅልፍ ወሰደው። ጥቁሩን ፌስታል ፈትቼ ሳየው $100 ነው። በላስቲክ ታስሮ ፌስታል ውስጥ ተቀምጧል። ሳየው ጓጓሁ። ያስኩትና የት እንደሚሄድ ጨነቀኝ። ሴተኛ ዳሪዎቹ ሰክረው ይጨፍራሉ። ፌስታሉን ይዤው እጄ ተንቀጠቀጠ። ከፍቼ ወጣሁና ለባለቤቱ ሰጠሁት። ባለቤቱን ፈቶ አየሁ። በጣም ተደሰተ። እኔም ሴቶች ቤት ሄጄ ተኛሁ። እንቅልፍ አልወስድሽ ብሎኝ ስገላበጥ ነበር ያደርኩት። ከዚያ ቀኑን ሙሉ ጠፍቼ ከጓደኞቼ ጋር ዋልኩ። ማታ መጥቶ ቤቱን ቀወጠው። ሁላችንም እየተጠራን ቀረብን። ዶላሩን ባለቤቱ እንደወሰደው ቀረ። በ3ኛው ቀን ከሴተኛ ዳሪዎች ሁሉ ታማኝ ሴተኛ ዳሪ ነሽ ብሎ ትንሽ ብር ሰጠኝ። ስንት ሰጠሽ? 4621 ብር ሰጠኝ። ሌላውን እርሱ ወሰደው? ሌላውን ሁሉ ራሱ ተጠቀመበት። ብዙ እኮ ነው። የሰረቅሽው ዶላር በግምት ስንት ይሆናል? እኔ ምኑን አውቄው? ብዙ ነው። ጥቁሩን ፌስታል አወቀው? በሱ ሙሉ $1000 ነው። ብዙ $1000 ነው። በላስቲክ ታስሮ ፌስታል ውስጥ ተቀምጦ ነበር። ያንሰኛል አላልሹም? የሰጠኝን ተቀበልኩት። ለሰው እንዳታወሪ፣ ለሴተኛ ዳሪዎቹም ቢሆን እንዳትነግሪያቸው። ይህን ታሪክ ለማንም መናገር የለብሽም። ከተናገርሽ ፖሊስ ይዞን ይሄዳል። ከሄድን ደግሞ ሌባው አንቺ ስለሆንሽ ትታሰሪያለሽ። ስለዚህ ለማንም ማውራት የለብሽም። ለሴተኛ ዳሪዎቹ ከተናገርሽ ያሳስሩሻል አለኝ። እኔም ለማንም ሳልናገር ይሄው ዛሬ ላንተ ነገርኩ። ታማኝ ሴተኛ ዳሪ ስለሆንሽ ይህን ሰጥቼሻለሁ ብሎ 4621 ብር ሰጠኝ። ደስ ብሎኝ ተቀበልኩ። ሳስበው ግን መስረቅ አልነበረብኝም።
የሰረኩት ለባለቤቱ እንጂ ለራሴ አልነበረም። ሰውየው ደግሞ ምስኪን ነው። ያን ሁሉ $1000 ዘርፌውም 300 ብር ሰጥቶኝ ከኔ ጋር ተኛ። $1 በስንት ብር እንደሚመነዘር ታውቂ ነበር? አላውቅም። ዶላርም ብርም እኩል ነበር የሚመስለኝ። ዶላር በብዙ ብር እንደሚመነዘር ያወቅኩት ከዓመት በኋላ ነው። ጓደኛዬ ናት $1 በምን ያህል ብር እንደሚመነዘር ያስረዳችኝ። ለራሴ ተጠቅሜበት ቢሆን የማያልቅ ብር ይኖረኝ ነበር። አንድ ጊዜ ደግሞ መንገድ እየሰራው አንድ ሰውዬ ይዞኝ ሄደ። ኮንዶሚኒየም ነው የሚኖረው። ራት እንብላ ሲለኝ ይሻልኩትና እኔ ሳልጠጣ እሱን አጠጣሁት። ኮንዶሚኒየም ቤቱ ከገባን በኋላ መሳቢያውን ከፍቶ ብዙ ሺህ ብር አለኝ፣ ቤት አለኝ፣ አግቢኝ ሲለኝ ይሻልኩት። ያለውን ንብረት ሁሉ ነገረኝ። አንዴ ከተጠቀመ በኋላ ኃይለኛ እንቅልፍ ወሰደው። መሳቢያውን ከፍቼ ብሩን ኪሴ ከተትኩና ወጣሁ። ዘበኛው አትወጪም ሲለኝ 30 ብር ሸጎጥኩለት። ከዚያ ከፈተልኝና እየሮጥኩ ወጣሁ። ዕቃ ገዛሁበት። ስንት ብር ነበር? የታሰረ 10,000 ብር። አንድ ጊዜ ደግሞ አንድ እግረኛ ወሰደኝ። የእሱም ቤት ኮንዶሚኒየም ነው። ስለ ራሱ ነገረኝ። እንጠጣ ሲለኝ ይሻልኩትና ለኔ ትንሽ እያስቀዳው እሱ ሰከረ። ቤት ስንገባ ከሚስቱ ጋር የተነሳው የሚስቱ የብቻዋ የእሱ የብቻው ፎቶ ተሰቅሏል። አስተዋወቀኝ። ይቺ የምወዳት ሚስቴ ናት፣ አፈቅራታለሁ አለኝ። ስክር ስላለ አንድ ጊዜ ተጠቅሞ ተኛ። ቴሌቪዥኑ አጠገብ ትልቅ የጣት ቀለበት አገኘው። አብሮት አይ ላቭ ዩ የሚል ጽሑፍ ያለበት ትልቅ ሐብል አገኘው። እሱን ኪሴ ከትቼ ወጣሁ። ተከትሎኝ የተንገዳገደ ሲወጣ አመለጥኩት። ዘበኛው ቁሚ ሲሉኝ አመለጥኳቸው። ከዚያ መርካቶ ሄጄ ሸጥኩት። ስንት ሸጥሽው? 7554 ብር ሸጥኩት። የእጅ አመል አለብሽ ማለት ነው? እግዚአብሔርን የለብኝም። ንስሐ ገብቻለሁ። ሁሉንም ነገር ትቻለሁ። የሥራው ባህሪ ባለጌ ስለሚያደርግ ነው እንጂ ሌባ አይደለሁም። ይህን ደንበኝን የሰረኩት ሚስት እያለው በድፍረት መኖሪያ ቤቱ ስለወሰደኝና ከኔ ጋር ተኝቶ ሚስቴን አፈቅራታለሁ ስላለኝ ነው እንጂ የእጅ አመል የለብኝም። ኃጢአቴን በሙሉ በንስሐ አጥቤዋለሁ። ሌባ እንዳልመስልህ። ንስሐ የት ገባሽ? ገዳም ኢየሱስ ቤተክርስቲያን 3 ቀን ጸበል ተጠምቄያለሁ። ስራውን ካቆምኩ 10 ቀን አልፎኛል። መጽሐፍ ቅዱስ በ60 ብር ገዛው። ማታ ማታ አነባለሁ። ቄሱም እጸልይልሻለሁ ብለውኛል። ቅድስት አርሴማ ቤተክርስቲያን ሄጄ ጸልያለሁ። ቤቱን ያከራዩኝ ሴትዮ ሴተኛ ዳሪነት ትቻለሁ ስላቸው ተደስተው አርሴማ ሄደሽ ንጹህ ትሆኛለሽ አሉኝና አርሴማ ቤተክርስቲያን ወሰዱኝ። ቄሱ አጠመቁኝ። እዛም የሰይጣን መንፈስ ሲወጣየው 2 ሰዎች ካፋቸው እንቁራሪት እየዘለለ ሲወጣየው፣ አንድ ሰውዬ ደግሞ ከሆዱ ፌስታሎች ወጡ። ተጸለየለት። የሚጸልዩልኝ ቄስ እኔን ካጠመቁኝ በኋላ በዚህ እድሜሽ ማህፀንሽን ስትነግጅበት ኖረሻል ሲሉኝ እኔና ያከራዩኝ ሴትዮ ደነገጥ። ቄሱ አይዞሽ ድነሻል አሉኝ። ከዚያ ቤት የነበረውን የሴተኛ ዳሪነት ልብስ እኔና የቤት አከሬ የሆነን ጋዛር ከፍክፈን አቃጠልነው። ሚኒስከርቶች፣ ቁምጣና ቦዲዎች፣ የምሰራባቸው ልብሶች በሙሉ ተቃጠሉ። ለቄሱም ሁሉንም ነግሬያቸዋለሁ። ቄሱን ምን አልሻቸው? ገዳም ኢየሱስ ቤተክርስቲያን ያገኘኋቸውን ቄስ ሴተኛ ዳሪ ነበርኩ፣ አመንዝሬያለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ አሁን ግን ሁሉንም ነገር ትቻለሁ አልኳቸው። ወደዚህ ህይወት ተመልሰሽ እንደማትገቢ በምን መተማመን ይቻላል? መጽሐፍ ቅዱስ ይዤ እምላለሁ። የቤተክርስቲያን በር ዘጋለሁ። ቄሱ ፊት እንደማልኩት አንተን ፊት መማል እችላለሁ። ሁሉንም አድርገዋለች። ቤት ዛሬ አዲስ ሰው ናት። የእናንተን ህይወት ለመቀየር ደከመን ሰለቸን የማይሉ በርካታ ኢትዮጵያውያንና ኢትዮጵያዊያት አሉ። በምን መንገድ መረዳት ትፈልጊያለሽ? በሁሉም መረዳት ትፈልጋለሁ። ቀን ቀን ስራ እየሰራው ማታ ማታ ያቋረጥኩትን ትምህርት መማር ፈልጋለሁ። የቤት ኪራይ ስንት ትከፍያለሽ? 275 ብር ከፍላለሁ። አከሬ ጥሩ ሴት ናቸው። የቤት ኪራይ ትንሽ ብር ቀንሰውልኛል። እንደ ልጃቸው ያዩኛል። ስራ ከተውኩ በኋላ ስራ ከመፈታ ብዬ 7 ቀን ልብስ አጥቤያለሁ። ለጅንስ 1 ብር፣ ለትልቅ ጃኬት 2 ብር ከ50፣ ለአንሶላና ለሸሚዝ 50 ሳንቲም አስከፍል ነበር። ሳምንት እንደሰራው ግን ታመምኩ። ከተደፈርኩ በኋላ የማህፀን በሽተኛ ሆኛለሁ። ከሳምንት በፊት የቀዶ ሕክምና ተደርጎልኝ ነበር። ለሊት 7 ሰዓት ላይ አሞኝ ጎረቤቶቼ ናቸው ሐኪም ቤት የወሰዱኝ። ማህፀንሽ ተጎድቷል አሉኝ ሐኪሞቹ። ምኑ ተጎድቷል አሉሽ? ማህፀኔ መሰንጠቁንና መለያየቱን ነገሩኝ። ሴተኛ ዳር እያለሁ ከወንድ ጋር ከወጣው ሁሌ ስለሚያመኝ ሐኪም ቤት እመላለስ ነበር። ሐኪሟ ልጅ መውለድ አትችይም፣ ልጅ እፈልጋለሁ ብለሽ ካረገሽ ትሞቻለሽ አለችኝ። ስራዬ ሴተኛ ዳሪነት ነው ስላት አስገድደው ቢደፍሩሽ ያለ ኮንዶም ቢያወጡሽ ልታረግዢ ስለምትችይ የ5 ዓመት የእርግዝና መከላከያ ክንድሽ ላይ ልቅበርልሽ ብላ ቀበረችልኝ። ሐኪሟ አዲስ ከተማ ጤና ጣቢያን ያለችው 3 ወር ይሆናል ከተቀበረልኝ። ይኸው አየኸው አለችና በግራ እጇ ክንድ ላይ የተቀበረውን የእርግዝና መከላከያ አሳየችኝ። በደንብ አየሁት። ከኤችአይቪ በላይ እርግዝናን እፈራ ነበር። ኤችአይቪ ቶሎ አይገልም፣ እርግዝና ግን ቶሎ 9 ወር ሳይሞላኝ ይገድለኛል። ልጅ መውለድ አልችልም በቃ ስትለኝ አይዞሽ እግዚአብሔር ያውቃል፣ ሕክምና ታገኛለሽ አልኳት። አከታትላም እንዲህ አለችኝ።
አንድ የደበቅኩ ነገር አለ። ምን መሰለህ? የወር አበባዬ ሲመጣ ጣቴን የሚያህል ትልቅ ስጋ 4-5 ቦታ እየተቆራረጠ ዱብ ዱብ ይላል። አብሮ ከደሜ ጋር ይወርዳል። የሆነ ጉበት የሚመስል ነገር ነው አለችኝ። አለቀሰች። አጽናናኋት። ልጅ መውለድ አልችልም በቃ? በድጋሚ ጠየቀችኝ። እንባዋ ዱብ ዱብ እያለ ወረደ። እኔንም ልታስለቅሰኝ ነበር፣ ግን እንባ አልወጣኝም። የኤችአይቪ ምርመራ አድርገሽ ታውቂያለሽ? አንድ ጊዜ አለርት፣ አንድ ጊዜ ጤና ጣቢያ ተመርምሬያለሁ። ነፃ ነኝ። አለርት 6 ሴተኛ አዳሪዎች ሄደን ተመርምረን ከ6ቱ 2ቱ ቫይረሱ ተገኘባቸው። አንዷ አግብታ ወልዳለች። ከቫይረሱ ጋር የሚኖር ሀብታም በደላላ ገባች። በደላላን ያገኘችው? አዎ፣ 150 ብር ከፍለን ፎርም ሞላን። ከኤችአይቪ ጋር የሚኖር ይላል ፎርሙ። ፎቶ ሰጠች። ባል ተገኘላት። ባሏ ልብስ ገዝቶልን ሰርጓን አደመቅንላት። ለኔም ተገኝቶልኝ ነበር ባል። ወፍራም ትልቅ ሰውዬ ሲሆንብኝ ተውኩት። ቡና ቤት እያለው ኤችአይቪ ንፈራ ነበር። ሀብታምና ገንዘብ ያለው ቫይረሱ የለበትም ብዬ አስብ ነበር። ቡና ቤት እንደገባው የሰረኩትን $1 ያሸከምኩት የቡና ቤቱ ባለቤት ጠራኝና ይዤሽ ልደር አለኝ። ዲጄው መጥቶ እሺ እንዳትዩ ቫይረሱ አለበት ሲለኝ ደነገጥኩ። በቤት ውስጥ ያሉትን የቀጠራቸውን 31 ሴተኛ አዳሪዎች ባለቤቱ አውጥቷቸዋል። ኮንዶም ደግሞ አይወድም አሉ። ስራው ላይ እኮ ኮንዶም የማይወዱ ብዙ ሰዎች ያጋጥሙናል። አንድ ጊዜ ምን እንደሆንኩኝ ታውቃለህ? ከአንድ ሰውዬ ጋር ወጣሁ። 200 ብር ከፈሉኝ። ሰውየውን ስለፈራኋቸው ኮንዶም ደርበው ይጠቀሙ አልኳቸው። ሰንሴሽን ኮንዶም ነበር የተጠቀሙት። እንዳልኳቸው ደርበው ተጠቀሙ። ሲጨርሱ አንደኛው የተደረበው ኮንዶም ማህፀኔ ውስጥ ገብቶ ቀረ። ሲፈለግ ጠፋ። ከዚያ እያለቀስኩ ማህፀኔ ውስጥ ኮንዶም ገብቶ ቀረ። ሐኪም ቤት ወሰዱኝ አልኳቸው ጋርዶቹን። ጋርዶቹ ደንግጠው ሐኪም ቤት ወሰዱኝ። 3 ዶክተሮች እጄን ይዘው ነርሷ በጥርስ መንቀያ የሚመስል ጉጠት ማህፀኔ ውስጥ አስገብታ ወጣችልኝ። ብዙ ደም ፈሰሰኝ። ኮንዶሙም ሲወጣ በደም ተጨማልቆ ነበር። ይችን ቀን አልረሳትም። ለብዙ ጊዜ ደም በኃይል ይፈሰኝ ነበር። ቤዝ ቅድስት አርሴማ ቤተክርስቲያን ሄዳ ጸለየች። የሰይጣን መንፈስ ሲወጣም ባይኗ ተመለከተች። እዚያ ያሉት የበቁ አባትም በዚህ ዕድሜሽ ማህፀንሽን ስትነግጅበት ኖረሻል አሏት። ገረማት፣ ደነገጠች። ከዚያም ተፈወሰች። የ17 ዓመቷ ቤዝ ከሴተኛ ዳሪነቱ ከኃጢአቷ ትነጻ ዘንድ ለ3 ቀን ጸበል ተጠምቃለች። ፌስቱላ ሆስፒታል ሄደሽ አታውቂም? አላውቅም። አንዳንድ ደንበኞቼ ሲሰቃይባቸው ይተውኛል። ታሪኬን ስነግራቸው ፌስቱላ የሚባል ሆስፒታል አለ፣ እዚያ ሄደሽ ታሪክሽን ብትነግሪያቸው በነጻ ያክሙሻል ይሉኛል። እኔ ግን ሄጄ አላውቅም። 6 ዓመት እንደና ልታሳድግሽ ፈርማ የተረከበችሽን ሴትዮ ከዚያ በኋላ አግኝተሽ ታውቂያለሽ? አውቃለሁ። ሴተኛ ዳሪ እንደሆንሽ አውቃለች? አዎ አውቃለች። ምን ተሰማት? ስታየኝ ታለቅሳለች። ለቅሶ ለኔ ምን ያደርግልኛል? ልጆቿስ? ልጆቿም ያውቃሉ። ያሳዳጊሽ ባለቤት ውጭ ሀገር ነበር የሚኖሩት? እኔ እንጃ የት እንደሚኖሩ አላውቅም። 6 ዓመት ሙሉ ግን አልነበሩ። ከ6 ዓመት በኋላ ሲመጡ የሰው ዲቃል አላሳድግም አስወጭልኝ ብለው አዘዟት። አስወጣች። እኔም ሴተኛ ዳሪ ሆንኩ። የእናትሽ ስም ማን ይባላል? የወላጅ እናቴ ስም? አዎ ወይዘሮ ሜሮን ደጉ። ያጎትሽና የእንጀራ አባትሽስ? የደፈሩኝ? አዎ። ያጎቷን የእንጀራ አባቷንና ኮንዶም የተጠቀመውን ደፋሪዋን ስም ነገረችኝ። ያንዱን ደፋሪ ስም ረስተዋለች። ወላጅ እናትሽ ታሪኩን ሰምታ ልውሰድሽ ብትልሽስ? እናቴ ሜሮን? አዎ እሄዳለሁ። እናቴ እኮ አልበደለችኝም። ጅቡቲ የሄደችው የኔን ህይወት ለማስተካከል ነው። ቤዝ በአሁኑ ወቅት አዲስ ሰው ሆናለች። ደስም ብሏታል። ጨለማው ተገፏል፣ ብርሃን አይቻለው ትላለች። በእስልምና ሃይማኖት ዝሙት ኃጢአት ነው። ዘመዶቼ ካገኙኝ ይገድሉኛል። እኔ ግን በወንድሜ ተደፍሬያለሁ። አንድ ንጉሥ አለ። ስሙም አብደላ ይባላል። ጨዋታ የጀመረ እንደሆን ጥርስ አያስከድንም። ሰው ሁሉ ይወደዋል፣ በተለይ ደግሞ ሴቶች። እሱም ለሴቶች ልዩ ፍቅር አለው፣ ሴቶችም ለሱ ልዩ ፍቅር አላቸው። ታዲያ ሴቶችን መንከባከብ ሲችልበት የዋዛ እንዳይመስላችሁ። አብደላ ጋሼ ሲባል አይወድም። የእድሜን ነገር ይፈራዋል መሰል። ወዳጆቹ ጋሼ አብደላ ካሉት ሌላ ተንኮል ይሸርብና ድራሻቸውን ያጠፋቸዋል። ከዚያ ሳቅና ጨዋታው ይደራል። በአብደላ ፍቅር ያልተለከፈ መሽተኛ አይገኝም። ሁሉም አብደላን ይፈልገዋል። እድለኛ ካልሆኑ በቀር አብደላን በብቸኝነት መቆጣጠር አደጋች ነው። ያም ይጠራዋል፣ ያም ይጋብዘዋል። ታዲያ እኔም የአብደላ ፍቅር ይዞኝ አቅጣጫዬን ወደ መሸታ ቤቷ ቀየርኩ። የአብደላ ጨዋታ ይጣፍጣል። እንደ ወዳጆቹ አጠራር ጋሻ አብደላ ልበለውና፣ ጋሻ አብደላ ለመረጃ ቅርብ ነው። ስለ ሁሉም ነገር ያውቃል። ጋሻ አብደላን በብቸኝነት ይዤዋለሁ። ዛሬ እኔና የኔ ብቻ ነው ብዬ ሳስብ ልክ እንደኔ በአብደላ ፍቅር የተለከፉ ወዳጆቹ አብደላን ቀሙኝ። አብደላ ትቶኝ ሄደ። እዚያም መሆኑን አስቀድቶ ከጣፋጭ ጨዋታ ጋር ሲኮመኩም እኔ ብቸኛ ሆንኩ።
አብደላን ብዬ መጥቼ ያን ጥርስ የማያስከድነው ጨዋታውን ሳጣው በሸኩ። የምር ተሰማኝ። ከዚያ ተረጋጋሁ። ለካስ አብደላ ሁሉም ነው። ወዲያው ስልክ ተደወለልኝ። ሃሎ አልኩ። በሴተኛ ዳሪነት ህይወት ውስጥ ያለችው ወዳጄ ናት። ከዚህ ህይወት ለመውጣት አቅም አንሷታል። ብቻ ኑሮ ሲከብዳት የሴተኛ ዳሪነቱ ህይወት እጅ ሲላት ስልችት ሲላት እየደወለች እባክህ ስራ አስጠልቶኛል አንድ በለኝ ትለኛለች፣ ግን አትወስንም። እናም አሁን ያንን የተለመደ ንግግሯን ጠብቄ ነበር። እሷ ግን ቀድማ መርቅኛለሁ ስትለኝ ጋብዘኝ ማለቷ እንደሆነ ገባኝና ጠራዋት። መጣች። ያረቄ ዘር የሆነውን ሜን ታዘዘች። ጠጣች። አብራት አንዲት ቀጭን ሴት አለች። የተቀደደ ጥቁር ታይት ለብሳለች። አጭር የማይባል ቀሚስ ጣል አድርጋበታለች። ቆንጆዋ ወዳጄ ከልጅቱ ጋር አስተዋወቀችኝ። ተዋወቅን። የእስልምና ሃይማኖት ተከታይ ናት። ቆንጆዋ የኔን ጉዳይ ተወውና ይቺ ሙስሊም ነፃ አውጣት እርዳት አለችኝ። የሙስሊሟ ስም ሚካ ይባላል። ሚካ ገና 20 ዓመት አልሞላትም። 10 ደቂቃ አወራን። ታሪኳን ባጭሩ አጫወተችኝ። ከዚያም ቀጠሮ ያዝን። ሚካ የምታምር ሕፃን ልጅ ታቅፋ መጣች። ምሳ እየበላን ተጨዋወትን። የተወለድሽ? ድሬዳዋ ተወልጄ ጅቡቲ ያደግኩ። በዜግነት ጅቡቲያዊ ነኝ። ሶማሌ ነሽ? አዎ። ጎሳሽ ምንድን ነው? ኢሳ። ከኢሳ በኋላስ? ከኢሳ በኋላ በእናቴም በአባቴም ዘር አለ። ያንን ዘር ከተናገርኩ ዘሮቼ ይገሉኛል። ሴተኛ ዳሪ ሆነች ብለው ያጠፉኛል። የኛ ዘር ኃይለኛ ነው። አዲስ አበባ መቼ መጣሽ? ከ4 ዓመት በፊት። ለምን መጣሽ? ዝም ብዬ መጣሁ። ቤተሰቦችሽ አሉ? አዎ አሉ። እስከ ስንት ተማርሽ? እስከ 7ኛ ክፍል ተምሬያለሁ። ሳምፓርተርና ሊሴ ፊዚካ የሚባል ትምህርት ቤት ነው የተማርኩት። ፈረንሳይኛ ትችያለሽ? አዎ እችላለሁ። አማርኛ መጻፍና ማንበብ አልችልም። ሶማሊኛ መጻፍም ማንበብም እችላለሁ። ፈረንሳይኛ ማንበብም መጻፍም እችላለሁ። አረበኛ ይከብደኛል። ቁርአን ቀርተሻል? በደንብ አልቀራሁም። ትንሽ ልጅ እያለሁ በመጠኑ ቀርቻለሁ። እድሜሽ ስንት ነው? 19 ሞልቶኛል። ከጅቡቲ ለምን እንደወጣሽ በትክክል ንገሪኝ። ጠፍቼ ወጣሁ። ለምን ጠፋሽ? ዝም አለች። ዝም። ቆንጆዋ ንገሪው እንጂ ትላታለች፣ ትቆጣታለች፣ ትገላምጣታለች። ሚካ መልስ አትሰጥም። ዝምታ። አንቺ ስትላት ሚካ ነቃች። ጠፍቼን የመጣሁት። ለምን ጠፋሽ? አሁንም ዝም አለች። አንዳች ሚስጥር እንዳለ ዝምታዋ አፍ አውጥቶ ይናገራል። ሚስጥሯን ለማካፈል ከውስጧ ጋር እየተመካከረች ያለ ይመስላል። ዝምታ። ሴኮንዶች ደቂቃዎችን እየወለዱ ሄዱ። ቆንጆዋም እኔም ዝም አልን። ከዚያ በራሷ ጊዜ ነቃች። ይህን ሚስጥር ለማንም ተናግሬው አላውቅም። እኔ አላህና አለችና አለቀሰች። ወዲያው ዝም አለች። ደግሞም ቀጠለች። ከጅቡቲ ጠፍቼ የመጣሁት ወንድሜ ስለደፈረኝ ነው አለች። አለቀሰች። ትዝታዎቿ ተመለሱባት። ቆንጆዋ ታሪኩ አዲስ ስለሆነባት ግርም ድንቅ ብሏታል። ለሷ የአዲስ ታሪክ ነው። ወንድምሽ የእናት አባትሽ ልጅ? አዎ። እንዴት ደፈረሽ? የጁምዓ ዕለት ነበር። ሙቀት ሲሆን ድሬዳዋ እንሄዳለን። እኔ አይምሮዬን እያመመኝ ጥላኝ ነበር። እወድቃለሁ። ስለሚጥለኝ እናቴ ጥላኝ ድሬዳዋ ሄደች። ታላቅ ወንድሜን አደራ ካመማት ጠብቃት ብለው ሄደች። ጁምዓ ስለሆነ አባቴ ከግቢ ወጥቶ ሄደ። ወንድሜ የግቢውን በር ከዘጋው በኋላ የውስጡን ቆልፎ ደፈረኝ። በጣም አሰቃይቶኝ ነበር። በኃይል ደበደበኝና ከጣለኝ በኋላ የሚፈልገውን አደረገ። በጣም ደበደብሽ? አዎ ጎድቶኛል። የአውራ ጣቴንም ሰብሮታል። አየኸው አውራ ጣቴን ብላ ጣቷን አሳየችኝ። አውራ ጣቷ ቀጥ ብላ እንደቆመች ቀርታለች። ሌሎቹን ጣቶቿን እጥፍ ዘርጋ አደረገቻቸው። አውራ ጣቷ ግን ወደ ላይ ቀጥ ብላ እንደቆመች ቀርታለች። አሁን ህመም ይሰማሻል? ህመም አይሰማኝም። ቀጥ ብሎ ቀርቷል እንጂ አያመኝም። መዘርጋትና ማጠፍ አልችልም። በወቅቱ እድሜሽ ስንት ነበር? 8። ለእናትሽ ተናገርሽ? አልተናገርኩም። ለምን? እኔና አንቺ የፈጸምነውን ለሰው እናገራለሁ ብትይ አርድሻለሁ ስላለኝ ሳልናገር ዝም አልኩ። ለእናቴ ብናገር ያርደኝ ነበር። ሽንቴን ሲሸና እያመመኝ ጣቴንም እያመመኝ ዝም አልኩ። የሶማሌ ሴቶች ብልታቸው ስለሚሰፋ ሲደፍረኝ በጣም አሞኝ ነበር። ተሰቃይቼ ነበር። ያንቺ ተሰፍቶ ነበር? አዎ። በስንት ዓመትሽ ተሰፋሽ? በ7 ዓመቴ ተሰፋው። በጣም ነው የሚያመው። ያማል። ባህል ስለሆነ እጅና እግሬ ተይዞ ብልቴ ተሰፋ። በ1 ዓመቱ ወንድሜ ሲደፍረኝ ስፌቱ ለቀቀ። ስንት ቦታ ይሰፋል? የሌሎቹ ሶማሌ ሴቶች በደንብ ይሰፋል። የኔ ግን 3 ቦታ ነው የተሰፋው። የኔ ታናናሾች ግን አልተሰፉም። ባህሉ ጥሩ አይደለም ተብሎ ያስቀሩት። የሶማሌ ሴቶች ትልልቆቹ ሁሉም ተሰፍተዋል። መሰፋት ባህል ነው። እንዴት እንደተሰፉ የምታስታውሹ ነገር አለ? አስታውሳለሁ። የብልት የላይኛውን ምንድነው የሚባለው? የላይኛው ከንፈር።
አዎ የላይኛውን ከንፈርና የውስጥ ሽፋኑን ይገፉትና ለሽንት የሚሆን ትንሽ ቀዳዳ አስቀርተው የላይ ከንፈሩን አገናኝተው ይሳፉታል። ቀዳዳው ለወር አበባ መውጫም ይጠቅማል። የስንት ታላቅሽ ነው ወንድምሽ? እናትና አባቴ 9 ልጆችን ወልደዋል። እኔ 5ኛ ልጅ ነኝ። የደፈረኝ ወንድሜ 2ኛ ልጅ ነው። እድሜው ስንት ይሆናል በዚያን ወቅት? 25። እድሜ 19 ነው ብለሽ ነበር። ከሀገርሽ ከወጣሽ እኮ 4 ዓመትሽ ነው ገና። የተደፈርሽው በ8 ዓመትሽ ነው? የተደፈርኩት በ8 ዓመቴ ነው። ከተደፈርኩ በኋላ ወንድሜ ይህንን እኔና አንቺ የፈጸምነውን ለሰው ካወራሽ አርድሻለሁ ስላለኝ ለማንም አላወራሁም። ለአንተ ነው አሁን ገና ያወራሁልህ። ይህን የምናውቀው እኔ አላህና ወንድሜ ብቻ ነበር። ወላሂ ለማንም አልተናገርኩም። በ8 ዓመቴ ከደፈረኝ በኋላ እንዳያርደኝ ስለፈራው ለማንም ሳልናገር ትምህርቴን መማር ጀመርኩ። ሳድግ ስራ ገባሁ። ጅቡቲ አንድ ፈረንሳይ በወር 2000 ብር እየከፈለኝ ከመርከብ ላይ የሚወርደውን ኮንቴነር እየቆጠርኩለት መስራት ጀመርኩ። ከፈረንሳዩ ጋር እየሰራው ያለው አባቴና እናቴ ባልተገቢያለች ሲሉኝ ጠፋሁ። ባል የሚሆንሽን ሰው አይተሽዋል? አላየሁትም። እና ለምን ጠፋሽ? ድንግልና የለኝማ። አለቀሰች። ቆንጆዋ ገረማት። አዲስ ታሪክም ሆነባት። ግራም ተጋባች። አንገቷን ትነቀንቃለች። ወቸ ጉድ ለማለት ይቃጣትና በጨዋታችን መሃል ገብታ ነገር እንዳትዘባርቅ እየተጠነቀቀች እንደ ነገረኛ ሴት አፍንጫዋን አጣማ አንገቷን ትነቀንቃለች። ደሞ መልሳ የግርምት ሳቅ ትስቃለች። ደግሞም ኮስተር ትላለች። ሚካ ግን ታለቅሳለች። የማታውቀው ሚስጥር ረፍት ሲነሳት አንቺ ልጁ ድንግልናዋን ወሰድኩት አላለም አለቻት። ዝምታ። ሚካ ለቅሷን አቁማ መስሎት ነው። ድንግልና የተወሰደ በ8 ዓመቴ በወንድሜ ነው። ወሲብ ፈጽሜ ስለማላውቅ ያገኘ መስሎት ነው። እኔ ድንግል አልነበርኩም። ወንድሜ ነው ሕጌን የወሰደው። ወንድ ስለማላውቅ ነው ድንግልና አገኘው ሲለኝ አዎ ያልኩት። ወላሂ ልጃገረድ አልነበርኩም። ወንድሜን ይደፈረኝ አለቻት። እኔ በትዕግስት እያዳመጥኩ ነው። ከዚያ ለቅሶ ሆነ። ለቅሶ ወደ ዋይታ እንዳይቀየርና ሌሎች ሰዎችን እንዳይጠራ ሰጋውና ወደ ዋና ጣቢያው መለስኳቸው። ቆንጆዋ በእርግጥም ተናዳለች። የምታውቀው ሰው ድንግልና አገኘው፣ የሚካን ድንግልና ወሰድኩ ብሎ ለዘመድ ወዳጅ አዋጅ ነጋሪት በመጎሰሙ ወደ ኋላ ተመልሳ ስታስበው ተናደደች። ግን ለምን ተናደደች እንጃ። ወዲያው ደግሞ በሳቅ ፈርሳለች ቆንጆዋ። ለቅሶ በሳቅ ሲተካ እኔ ቀጠልኩ። ጨዋታችን ይቀጥል ዘንድ አግባባዋትና ቀጠለች። ቆንጆዋ በሐዘንና ደስታ መሃል ነበረች። ወላሂ ድንግልና አላገኘም። ወንድሜ ከደፈረኝ በኋላ ወንድ ስለማላውቅ ድንግልና እንዳላት ሴት አሞኝ ነበር። እጮህም ነበር። ያን ሲያይ ወንድ እንደማላውቅ ሲያውቅ ድንግልና ያገኘ መስሎት ነው እንጂ ወላሂ ወንድሜ ነው የወሰደው። ወላሂ ከወንድሜ ቀጥሎ ወንድ ያወቅኩት ከልጁ ጋር ከተኛው በኋላ ነው። ወሲብ መፈጸም እንዴት እንደሆነ ያወቅኩት ከሱ ጋር ነው። ከወንድሜ ጋር ሳደርግ ስቃይ እንጂ ሌላ ትዝ አይለኝም። ወላሂ በእኛ በሶማሌዎች ባህል ድንግልና የሌላት ሴት እንደሞተች ይቆጠራል። የራሷን ብቻ ሳይሆን የቤተሰቧንም ስም ታጠፋለች። እርግማን አለው። ሚካ አሳዛኝ ልጅ ናት። ድንግልናዋን በ8 ዓመቷ አጣች በገዛ ወንድሟ ይህን የፈጸመውን ለሰው ካወራሽ አርድሻለሁ ብሎ ስላስፈራራት ሚስጥሯን ለራሷ ብቻ አስቀርታ ያዘች። እነሆ ዛሬም ለኔ ተነፈሰች፣ እኔም ለናንተ ተነፈስኩ። ቆንጆዋ ወዳጄም ተናደደች። ከዚያም ሳቀች በኃይል። በድጋሚም ተናደደች። ደግሞም አኮረፈች። ደግሞ መልሳ በሳቅ ፈርስ አለች። ድንግልና አገኘው ብሎ አዋጅ ነጋሪት ይጎሰምልኝ ያለ ወዳጇን ማሳዘናት። ከዚያም ሳቀችበት፣ አላገጠችበት። ሚካ የሴተኛ ዳሪነቱን ሕይወት አቁማ የረመዳን ጾም ከመግባቱ በፊት ኃጢያቷን ተናዛ የሚደረገውን ሁሉ አድርጋ የረመዳንን ወር በጾም በጸሎት ለማሳለፍ ቸኩላለች። በሶማሌ ባህል ድንግልና የሌላት ሴት ትረገማለች። የሶማሌ ባህል ከባድ ነው። ብልታችንን የምንሰፋው ድንግልናችንን ይዘን እንድንቆይ ነው። ድንግልና የሌላት ሴት እስከ 7 ዘር ድረስ ተቆጥሮ እርግማን ይኖራል። እኔም ዘመዶቼ እስከ 7 ዘር ድረስ እንዳይረገሙ ብዬ ሚስጥሬን ያስኩት። ከሀገሬ የወጣሁት አባቴ እናቴና የኛ ጎሳ እንዳይሳደብ ነው። አብሮሽ ያለው ልጅሽ ነው? ይሄ ልጅ አይደለም፣ የጓደኛዬ ልጅ ነው። የኔ ልጅ ገና 10 ወሯ ነው። ይህን ህይወት የጀመርኩትም ለልጄ ስል ነው። ቆይ ልጄን ይዣት ልምጣ አለችና ሄደች። ከዚያም ህፃኗን ይዛት መጣች። የምታምር ህፃን ልጅ ሂክማ ትባላለች። ይህን ሁሉ መከራ ያየሁት ለዚች ህፃን ልጅ ስል ነው። አየሃት? አዎ አየዋት። ቆንጆ ናት። በዚያ ላይ በደንብ ይዘሻታል። ገና 10 ወሯ ነው። ሰርቼ ለሷ ነው። በእኛ ሃይማኖት ሂክማ ማለት የአላህ ፍቅር ማለት ነው። የአላህ ፍቅር እንዲኖራትና አላህ ራሱ እድሏን እንዲያስተካክለው ነው ሂክማ ያልኳት። አላህም እድሏን ያስተካክልላት ነው። በዚህ ስራ ብዙ ቆየሽ? አልቆየሁም። 1 ወር ነው የሰራሁት። ብር ሳጣን የጀመርኩት። ስራ ስትውጪ ልጅሽን ማን ይዝልሻል? ሂክማን? አዎ ሂክማን። አንዲት አሮጊት ቀጠርኩ። ሴትዮዋ ትይዝልኛለች።
ስንት ትከፍያቸዋለሽ? 150 ብር። ሞግዚት ናቸው ወይስ የቤት ሰራተኛ? እኔ ወደ ስራ ስወጣ ሂክማን ሰጥቻቸው እሄዳለሁ። ጠዋት ያስረክቡኛል። ሂክማ ከሴትዮዋ ጋር ታድራለች? አዎ። ስንት ሰዓት ይወስዷታል? ከምሽቱ 4 ሰዓት ሰጣቸዋለሁ። ጠዋት 2 ሰዓት እቀበላቸዋለሁ። ምግቧንም ሰርቼ ሰጣቸዋለሁ። ምን ታበያታለሽ? የህፃን ምግብ ተወዷል። ሴሪፋምና ፓስቲኒ ሰርቼ አበላታለሁ። በደንብ ትበላልኛለች። በደንብ ይዣታለሁ አይደል? አዎ፣ በችግር ያደገች አትመስልም አልኳት። አልተሳሳትኩም። የ10 ወሯ ሂክማ በደንብ ተይዛለች። በጣም ቆንጆ ናት። እናቷ መከራዋን አይታ ተሰቃይታ የምታሳድጋት አትመስልም። ፍልቅልቅ ትላለች። በእርግጠኝነት ለመናገር ህፃን ሂክማ ሀብት ከበዛለት ቤተሰብ የተገኘች ትመስላለች። ሲበዛ ደስተኛ ናት። ሴትዮዋን በደንብ ይዘዋታል ስላት ተቃወመችኝ። ወላሂ በደንብ አልያዟትም። ጧት ጧት ስወስዳት ተጎድታ አልቅሳ አገኛታለሁ። ስትጎዳብኝ አልፈልግም ብዬ አባረርኳቸው። አላህ ደግሞ አንተን አገናኘኝ። ቢዝነስ ከሰራሽ ስንት ቀን ሆነሽ? 3 ቀን አልፎኛል። መንገድ ላይ ነው የምትቆሚው? አዎ። የት ቦታ? ፍላሚንጎ፣ ቦሌ፣ መስቀል ፍላወር ቆማለሁ። ይወስዱኛል። እነማን ናቸው የሚወስዱሽ? ሁሉም ወንድ ይወስደኛል፣ መኪና ያለው። የእስልምና ሃይማኖት ተከታይ መሆንሽን ያውቃሉ? አያውቁም። ለማንም አልናገርም። ስለ ራሴ ምንም አላወራም። ለመድሽው ታዲያ ስራውን? ወላሂ መጥፎ ስራ ነው። በእኛ ሃይማኖት ደግሞ መጥፎ ነው፣ ሐራም ነው። ዝሙት በሁሉም ሃይማኖት መጥፎ ነው አልኳት። እንዲገባት ብዬም በራሷ ቋንቋ ሐራም ነው አልኳት። በእስልምና ሴተኛ ዳሪነት ሐራም ነው። ዘመዶቼ ቢያገኙኝ ይገድሉኛል። ወንድሜ ደፍሮኝ ድንግልና አጥቼ ሸሽቼ እንደመጣውና እንደተቸገርኩ ብነግራቸውም አይገባቸውም። የሶማሌ ባህል ከባድ ነው። ወንድሜ ደፍሮኛል ብዬ ብናገር ወንድሜ ይገለኛል። ጥፋተኛ እኔ እንጂ ወንድሜ አይደለም። ወላሂ ባህላችን መጥፎ ነው። ወንድሜ ደፈረኝ ብላቸው ከወንድሜ ጋር እጣላለሁ። ቤተሰቤ ደግሞ ይዋረዳል። በትክክል ስንት ቀን ሰራሽ? 20 ቀን ቢሆን ነው፣ ግን እጅ የለብኝም አለችኝ። የእጅ አመል የለብኝም ሌባ አይደለሁም ማለቷ እንደሆነ ገባኝና ሳኩ። እሷም ሳቀች። የልጅሽ አባት አይረዳሽም? አይረዳኝም። እኔ ከማገኘው በሰጠ ይቀበላል። ዱርዬ ነው። እንዴት ወለድሻት ሂክማን? እናትና አባቴ ባልተገቢያለሽ ሲሉኝ ድንግልና የለኝም ብዬ ከተናገርኩ እስከ 7 ቤት ድረስ የኛን ዘር ስለማስወቅስ አዲስ አበባ መጣሁ። አዲስ አበባ ካፌና ጫት ቤት ተቀጥሬ ይሰራ ነበር። ጫት ቤት እየሰራው የሂክማን አባት ተዋወቅኩት። ተዋደድን። ሂክማን አረገዝኩ፣ ወለድኳት። ከዳሽ? አዎ ከዳኝ። ስራም የለውም። ተሳስቼን የወለድኳት። ኮንዶምና የወሊድ መከላከያ ስለማላውቅ ነው እንጂ እርግዝናውን ከላከለው ነበር። ወደድኩሽ ሲለኝ ተታለልኩ። ወንድ አላውቅም ስለው ልጃገረድ ናት ብሎ ነው የተጠጋኝ። እሱ ድንግልና ያገኘ መስሎ ተደስቶ ነበር። ለጓደኞቹም የመጀመሪያዋ ነኝ ብሎ ነግሯቸዋል። የኔን ድንግልና የወሰደው ግን ወንድሜ ነው። እርጉዞኜ መስተንግዶ ሰራ ነበር። ለወልድ ስል ስራውን ተውኩት። ሂክማን ስወልድ ለጋንዴ የሚከፈለውን ብር ስጠኝ ብዬው አልሰጠኝም። የእስልምና ሃይማኖት ተከታይ ነው? ክርስቲያን ነው። ሂክማን እንዴት አሳደግሻት ታዲያ? ቢዝነስ መስራት ከጀመርሽ ገና 1 ወርሽ ነው? ወልጄ ከጋንዴ ከወጣው በኋላ ሲቸግረኝ የሚያውቁኝ ሰዎች ማዘር ቤት ወሰዱኝ። ማዘር ቤትን አወቀው? 6 ኪሎ ያለው ሲስተር ቤት ማለትሽ ነው? አዎ፣ ሲስተር ቤት ወሰዱኝ። ሲስተር ተቀበለችኝ። ሲስተር ቤት የተቸገሩ ሴቶች የሚኖሩበት ነው። HIV ያለባቸው የታመሙና የተደፈሩ ሴቶች አሉ። እኔም ሂክማን ይዤ ገባሁ። ሲስተር ቤት ስንት ወር ኖርሽ? 7 ወር ኖርኩ። ሂክማ እድለኛ ናት። ሲስተር ቤት ይዣት ባልሄድ ኖሮ አታድግልኝም ነበር። አላህ ግን አሳደገልኝ። ሲስተር ቤት ጥሩ ምግብ እየተሰጣት እኔም እየሰራው 7 ወር ኖር። እኔ ጸባይኛ ስለሆንኩ ነው እንጂ ሲስተር ቤት 7 ወር የምትቆይ ተረጂ የለችም። ለኔ ግን ተፈቀደልኝ። በስራ ስለምረዳቸው ይወዱኝ ነበር። በትርፍ ጊዜም ስራ ሰራ ነበር። ከ7 ወር በኋላ 400 ብር ተሰጠኝና ተሸኘው። ከሲስተር ቤት ከወጣው በኋላ ልብስ እያጠብኩ ትንሽ ብር ያገኘው መኖር ጀመረ። ኑሮ ሲከብደኝ መስተንግዶ ተቀጥሬ ለመስራት ስዘጋጅ ሂክማ በኃይል ታመመች። ቤት ኪራይም ደረሰብኝ። የምከፍለው ሳጣ ጨነቀኝ። ሳሙና መግዣ እንኳን ሳጣ እንደ ሴቶቹ ሴተኛ ዳሪ ልሁን ብዬ ገባሁበት። የመጀመሪያው ቀን ወጣሁ፣ ሰራሁ። ይህን ስራ ታውቂው ነበር? ልብስ የማጥብላቸው ሴቶች እሱን ሰርተው ገንዘብ ያገኙ ነበር። ብር ስለማይቸግራቸው እንደነርሱ ልስራ ብዬ ጀመርኩ። መጀመሪያ የት አካባቢ ወጣሽ? ቦሌ። ባለመኪና ወሰደሽ? አዎ። ስንት ከፈለሽ? 200 ብር። በሁለተኛውም ቀን ሰራሁ። የቤት ኪራይ ከፈልኩ። ሴሪፋምና ፓስቲኒ ገዛውላት። ሂክማም ተሻላት። ሴሪፋም ስንት ነው? 25 ብር። ፓስቲኒ ደግሞ 8 ብር። ሴተኛ ዳሪነትን አላህ አይወደውም። አላህ ባይወደውም ግን እኔ ሴተኛ ዳሪ ሆኛለሁ። ሴተኛ ዳሪ ባልሆን ኖሮ ሂክማ ትሞት ነበር። አላህ ይቅር እንዲለኝ በሃይማኖታችን ሁሉንም ነገር አደርጋለሁ። የረመዳን ጾም ሳይገባ ሁሉንም ትቼ ወደ ሃይማኖቴ መመለስ ፈልጋለሁ። ቢዝነስ ስትሰሪ ራስሽን ትጠብቂ ነበር? አዎ።
ኮንዶም ትጠቀሚ ነበር? አዎ እጠቀም ነበር። ቢዝነስ ጀምር ያገኘኋቸው ሴቶች ራሴ እንድጠብቅ ስለነገሩኝ ኮንዶም እጠቀም ነበር። ሂክማን የወለድኩትና ለችግር የተዳረኩት ኮንዶም ስለማላውቅ ነው። ጅቡቲ ያለሽ ስለ ኮንዶም ጥቅም አታውቂም ነበር? ኮንዶም ምን እንደሆነ አላውቅም ነበር። የኤችአይቪ ምርመራ አድርገሽ ታውቂያለሽ? አዎ አውቃለሁ። ስንት ጊዜ? 3 ጊዜ። ሂክማን እርጉዞኜ ተመረመርኩ፣ ነፃ ተባልኩ። ስለ ኤችአይቪ አላውቅም ነበር፣ አወቅኩ። ሂክማን ወልጄ 3 ወር አራስ ሆኜ ተመረመርኩ፣ ነፃ ተባልኩ። ሂክማ የ7 ወር ልጅ ሆና ሲስተር ቤት ሆኜ ተመረመርኩ፣ ነፃ ተባልኩ። የረመዳን ጾም መቼ ይገባል? ትንሽ ቀን የቀረው። ረመዳንን ያልጾመ ሙስሊም አይደለም። በእርግጠኝነት ይህን ስራ ትተያለሽ? ወላሂ ተዋለሁ። ወንድሜ ህይወቴን ባያበላሸው ኖሮ ሴተኛ ዳሪ አልሆንም ነበር። ሴተኛ ዳሪ የሆነች ሴት እንዴት ያለች እንደሆነችም አላውቅም ነበር። ወላሂ ተዋለሁ። ድንግልና ቢኖረኝ ኖሮ በክብር ባል ይኖረኝ ነበር። በእስልምና ምንድን ነው የሚደረገው አልኳት። ሰው ሲሞት ሬሳ የሚታጠብበት ቀሲል የሚባል ቅጠል አለ። በሱ መታጠብ አለብኝ፣ መስገድ አለብኝ። ሰውነቴን የሚቀባው ነገር አለ። ንጹህ መሆን አለብኝ። አብያ መልበስ ይኖርብኛል። ይህን ካደረግኩ ንጹህ ሆኜ ቁርአን ቤት ያስገብቼ የረመዳን ጾም እጾማለሁ አለችኝ። እቤትሽ ቁርአን አለ አልኳት። ደነገጠች። ድሮ ነበረኝ። ሴተኛ ዳሪነቱን ስጀምር ለአንዲት ሙስሊም ሰጠዋት። ይህን ስራ እየሰራው እንዴት ኪታብ ቤቴ ይቀመጣል? ሐራም ነው። ልግዛልሽ? ግዛልኝ። ሚካ ምንም አታውቅም። ምንም ሳታውቅ የቤተሰብ ጣጣ፣ የሴተኛ ዳሪነት ጣጣ መጣባት። በ8 ዓመቷ ወንድሟ ደፈራት። ሚስጥር አድርገው አደገች። ለአካለ መጠን ስትደርስ ባልተዘጋጀላት። ድንግልና አልነበራትም። የራሷንም የቤተሰቦቿንም ገመና እንደደበቀች ጠፋች። አዲስ አበባ መጣች። ካፌ ተቀጠረች። ለጋ ወጣች። ከዚያም ጫት ቤት ተቀጠረች። ጫት ቤት ከበርካታ ጫት ቃሚ ወንዶች መካከል አንዱን ጎረምሳ ተዋወቀች። ጠየቃት ለፍቅር። እምቢ አለችው። ደግሞ ጠየቃት። እሺ አለችው። ወሲብ ፈጸሙ። ድንግልና አገኘው ብሎ ፈነጠዘ። አዋጅ ነጋሪት ጎሰመ፣ አስጎሰመ፣ ተከበረ። ጓደኞቹንም አስከበረ። ወንድ ተባለ። ሚካም አረገዘች። ጎረምሳውም ከዳት። ጋንዲ ወለደች። የሚላስ የሚቀመስ አጣች። ሲስተር ቤት ገባች። ከ7 ወር በኋላ ወጣች። ሂክማ ታመመች። ሚካም ሴተኛ ዳሪ ሆነች። ስለ ሚካ ካሰላሰልኩ በኋላ የሚካን ጥንካሬ በራሴ መንገድ አጠናው። ነፃ ለመውጣት ወስናለች። ስለዚህ አንዋር መስጂድ አካባቢ ሄጄ ቁርአን ልገዛላት ወሰንኩ። ክርስቲያን ያለ መጽሐፍ ቅዱስ፣ ሙስሊምም ያለ ቁርአን ወንዝ እንደማይሻገር አውቃለሁና ቁርአን ልገዛላት ወሰንኩ። ከዚያ እንዳሳብ መጣልኝና እኔና ሚካ ስንለያይ ስልክ ደወልኩ። የእስልምና ሃይማኖት ተከታይ የሆኑት ወዳጄ ስልኩን አነሱት። ታሪኩን አጫወትኳቸው። ሚካን ቢሮ ይዛሃት ናሉኝ። እኔ ሚካን ቢሮአቸው ይዣት ሄድኩ። ጥሩ አቀባበል አደረጉልን። የሚካን ጎሳ ጠየቋት፣ ነገረቻቸው። እስከ 3-4 ቤት ድረስ ዘሯን ቆጠረች። ሚካ የእናቷንና የአባቷን። የአባቷ ጎሳ ድሬዳዋ ይገኛል ተባለ። ማኪያቶ ተጋበዝን። እየጠጣን ተጨዋወትን። ቁርአን ትፈልጋለች አልኳቸው እኛን መልካም ሰው። በነገራችን ላይ እኚህ መልካም ሰው አላህ መርቆ የፈጠራቸው ሰው ናቸው። አማርኛ ታነቢያለሽ አሏት። አልችልም አለቻቸው። አረብኛስ ሲሉ ቀጠሉ። ያስቸግረኛል አለቻቸው ጠንከር ባለ አነጋገር። እንግሊዘኛስ ሲሉ አከሉ መልካሙ ሰው። እንግሊዘኛ አዎ ይሻላል አለቻቸው ሚካ። ከዚያ የግል ስልካቸው ጮኸ። ሃሎ አሉና አናገሩ። ከዚያም ካቆሙበት ቀጠሉ። ፈረንሳይኛስ አሏት ሚካን። ፈረንሳይኛ በደንብ እችላለሁ፣ አነባለሁ። በፈረንሳይኛ የተዘጋጀ ቁርአን ከሆነ ይጠቅመኛል አለቻቸው። ወዲያው ደግሞ ሌላ አዲስ ሐሳብ መጣላቸው። በጣም ጥሩ፣ በሶማሊኛ ቋንቋ ቁርአን ይፈልግልሻል አሏት። ደስ አላት። በቋንቋ ቁርአን ልትቀራ ነው። የረመዳን ጾም ከመግባቱ በፊት ነፃ ሊያወጧት እየተጣደፉ ነው። ከዚያ የጅቡቲ ቤተሰቦቿን ስልክ ቁጥር ጠየቋት። ነገረቻቸው። ወደ ቤትሽ መሄድ አለብሽ። አንቺ እንኳን ባትኖሪ ልጅሽ ከቤተሰቦችሽ ጋር መኖር አለባት። የሶማሌ ጎሳ ከጎሳው ተለይቶ መኖር አይችልም፣ ቢኖርም አይሳካለትም። ስለዚህ ከጎሳዎችሽ ጋር መቀላቀል አለብሽ አሏት። ተቀበለቻቸው። በርካቶች ሚካንና ልጇን ታድገዋል። የጨለማው ህይወት በእርግጥም ጨለማ ነበር። አሁን ሚካ የብርሃንን መንገድ በትክክል አይታለች። ሚካ ከነ ልጇ ወደ ቤተሰቦቿ ተመልሳለች። ባሌ ውሽማውና 3 ልጆቹ በኤችአይቪ ሞተዋል። እኔም ፖዚቲቭ ነኝ። 2 ልጆቼን አሜሪካ ልኬያለሁ። አዳማ
ከምሽቱ 12 ሰዓት ከ10 ደማቅ ሰፈር፣ አግዳሚ ወንበሮች፣ የገጠር ጠጪዎች፣ ያደፉ ጋቢዎች፣ የቆሸሹ ጃኬቶች፣ መጥፎ ሽታ፣ ውሃ ካዩ ዓመታት የተቆጠሩ የሚመስሉ እግሮች፣ ከመቆሸሻቸው ብዛት ቀለማቸውን የቀየሩ ኮፍያዎች። ይህ የማማ ቤት ነው። እማማ አረቄና ጠላ እየሸጡ ጥሩ ኑሮ ለመኖር ይፍጨረጨራሉ። በእርግጥ ጥሩ ኑሮ ከሚኖሩት መካከል ይመደባሉ። ለደንበኞቻቸው ይቀዳሉ፣ ይጋብዛሉ፣ ለራሳቸውም ይቀዳሉ። ለአንዳንዱ ጠላ፣ ለአንዳንዱ ያበሻ አረቄ፣ ለአንዳንዱ የፈረንጅ አረቄ ወይም ኡዞ እየቀዱ ጨዋታቸውን ይኮመኩማሉ። እማማ ደስተኛ ናቸው። አንድ መለኪያ አረቄ ሲቀዱ ፈገግ ይላሉ። ለኔም ቅጂ ላንቺም ጠጪ ሲባሉም ፈገግ ይላሉ። እማማ ጥሩ ስራ አላቸው። በደንበኞቻቸውም የተወደዱ ናቸው። ጸጉረ ልውጥ እንዳልባል ጸጉሬን አንጨባረርኩ፣ ሸሚዜን አቆሸሽኩ፣ ጫማዬን ያዳማ አቧራ ጠገብኩት። ግን አልተሳካልኝም። አግዳሚ ወንበር ላይ የተቀመጡት የማማ ቤት ደንበኞች ገላመጡኝ። የፈረንጅ አረቄ እያስቀዳው ከእነርሱ ጋር ለመመሳሰል ብሞክርም አስተያየታቸው አላማረኝም። ከ12 ደቂቃዎች ትግል በኋላ አንዱን ጋበዝኩት። ካቲካላ፣ ያበሻ አረቄ፣ ደብል። ተደሰተ። ጨዋታ ያዝን። ሌሎቹን አነቃቃልኝ። ጋበዝኳቸው፣ ወደዱኝ፣ ወደድኳቸው። 50 ብር ሳላወጣ 5ቱን የገጠር ጠጆች ካቲካላ ጋበዝኳቸው። እነሱም እኔም ተደሰትን። የማማ ቤት አግዳሚ ወንበሮች አርጅተዋል። ጠረጴዛዎቹም እንዲሁ። የሸረሪት ድር የቤቱ መለያ ነው። የሚሽኮረመሙ ሴቶች ወጣ ገባ ይላሉ። 3 ናቸው። እማማ ያመናጭቋቸዋል። እየተሽኮረመሙ እንዳቅሚቲ ለማማለል ይሞክራሉ። እማማ ወጣ በሉ እንጂ ወግ ነው ሲዳሩ ማልቀስ ድንቄም እያሉ አሸማቀቋቸው። አንዷ አረቄ ጠጪ ባለባርኔጣ አንዷን ጎንተል አደረጋት። ሄደችለት፣ አቀፋት፣ ዝም አለችው፣ አቀረቀረች። ይዟት ወደ ውስጥ ገባ። ካቲካላው ሰራ። ጊዜያዊ መሆኑ ነው። እማማም ተደሰቱ። የማማ ገቢ የካቲካላ ሽያጭ ብቻ አይደለም። አልጋም ያከራያሉ፣ ከሴቶቹም ኪራይ ይጠቀማሉ። ሁለቱ የሚጎነትላቸውን ፍለጋ አይናቸው ይቅበዘበዛል። ረጅም ቀሚስ፣ በጥራትና በዋጋ ዝቅተኛ ደረጃ ያለው የሚሰነፍጥ ሽቶ። ከምሽቱ 1 ሰዓት ሊሆን ጥቂት ደቂቃዎች ብቻ ቀርተውታል። ካቲካላ ጋበዝኳቸውም እንደ ጓደኛ አድርገውኛል። ሁሉንም በጅምላ ተሰናበትኳቸው። ወጣው። ግን ኃይለኛ ጉንፋን አተረፍኩ። የማማ ቤት ያረቄ ደንበኞች የጫማ ሽታ ጤና ይነሳኝ። ራስ ምታት፣ የአፍንጫ መታፈን፣ ድካም። የማማ ቤት ሴተኛ ዳሪ ናት። ቆንጆ ባትሆንም አረቄ ጠጪዎች ይወዷታል፣ ይጎነትሏታል። እማማም ይመኩባታል። እማማ ቤት የሸመትኩትን ጉንፋን መቋቋም ሲያቅተኝ የኤምን የግል ስልክ ተቀብዬ ጉርሻ ሰጥቼ የተለየኋት። ክልፍልፍ ሚኒባስ ካሰብኩት ፍጥነት በላይ ተጉዞ አዱገነት አደረሰኝ። ስታዲየም አካባቢ ስደርስ ከምሽቱ 3 ሰዓት ሲሆን ከምሽቱ 3 ሰዓት ሊሆን 7 ደቂቃዎች ብቻ ቀርተውት ነበር። ሽምጥ ጋላቢው ክልፍልፍ ሾፌር የሹፍርና ውድድር ቢኖር በላቀ ደረጃ ተሸላሚ ሆን ነበር። መስጋቴ ግን አልቀረም። በድቅድቅ ጨለማ ተሳቢ ተሽከርካሪዎችን እየደረበ ሲበር ካሁን አደጋ ተከስቶ ማለዳ ላይ የኤፍኤም 98.1 የሳጅን አሰፋ መዝገቡ የትራፊክ ሪፖርት የመሆን እየመሰለኝ መደናገጤ አልቀረም። ኦ አምላኬ የሚለውን ስንቴ ካፌ ወጥቼው ነበር። እንጃ ከ30 ጊዜ በላይ ሆንም ብላችሁ ነው። አልተሳሳትኩም። እርግጥ ነው አምላኬ ጸሎቴን ሰምቶ በሰላም አድርሶኛል። ግን የክልፍልፉ ሚኒባስ ሾፌር ቀሽቃዣ ቢሆንም ጠንቃቃ ነው። ብቻ መኪኖችን ሲደርብ ያሳቅቃል። ሞቼ የተነሳው ይመስለኛል። በሌላ ቀን ከኤም ጋር ተገናኘን። እንዲህም ተጨዋወትን። በዘመናዊቷ አዳማ ከተማ። የካቲካላ ቤት ስራ እንዴት ነው? ቆንጆ ነው። ዓላማ የገንዘብ ማግኘት ስለሆነ ብር አገኝበታለሁ። ብር በደንብ ይገኛል? ለኔ ይበቃኛል። የአቅሜን ያህል እኖራለሁ። የሚያወጡሽ አረቄ ጠጪዎች ናቸው? አዎ። ብር አላቸው? ከከተማ ሰው የበለጠ ብር አላቸው። ስንት ከፍለው ይጠቀማሉ? አዳር 45 ብር፣ አንዳንዱ ደግሞ 50 ብር ይሰጣል። ትልቁ ክፍያ ይሄ ነው? ትልቁ 50 ብር ነው። ከዚያ በላይ የሚሰጥ የለም። ስንት ዓመት ሰራሽ? ትንሽ ነው። ስንት? 10 ወር። ከዚያ በፊት ምን ትሰሪ ነበር? ባለ ትዳር ነበር፣ ልጆችም ነበሩኝ። ባሌ ሲሞት ንግድ ጀመርኩ። እንደፈለኩት ሳይሆንልኝ ሲቀር አክስቴ አረቄ ቤት ነበራት። ነይ ስራ አግዥኝ ብላ ጠራችኝና ሴቱ ሁሉ ቤቱን ያሟላው ሴትነቱን እየሸጠ ነው። አንቺ ከማን ትበልጫለሽ? ከማንስ ታንሻለሽ? ነይ ስሪ ስትለኝ አጠገቧ ሆኜ ሰራሁ። እሷም ደስ አላት። አክስትሽ? አዎ፣ የእናቴ እህት። እናቴ በልጅነቴ ነው የሞተችው። ያሳደገኝ አጎቴ ነው። ከ10 ወር በፊት ጀመርኩት። ብርም አገኘሁበት። ንግዱን ተውሽው? አሁን አልተውኩትም። ንግዱንም ሴተኛ ዳሪነቱንም ትሰሪያለሽ? አዎ። ለምን?
ንግዱ እኮ አይረባም፣ ብር አይገኝበትም። ቀን ቀን ስራ ከምፈታ ብዬ ነው። በዛ ላይ አንዷ ኤድስ አለባት ብላ ተናግራ ደንበኞች ሸሹኝ። የንግዱ አይነት ምንድነው? አነስተኛ ምግብ ቤት። ምግብ የሚበላልሽ ጠፋ? አዎ፣ ደንበኞቼ ሁሉ ሸሹ። እኔ ቤት ገበያ ሲደራ HIV አለባት፣ ከሷ ቤት አትመገቡ ብላ ሸሸችብኝ። እና ሁሉም ሸሹ? አዎ ሸሹ። የሰራውት ምግብ እየተበላሸ ተቸገርኩ። ኪሳራ ደረሰብኝ። ኪሳራዬን ለመሙላትና ያለብኝን ቀዳዳ ለመድፈን እሄዳለሁ። ትንሽ ሸቅዬ እመጣለሁ። በዱቤ ምግብ ሰጥቼም ተበልቻለሁ። ስንት ተበላሽ? ብዙ ብር ነው። በእኔ አቅም ብዙ ነው። የቀን ሰራተኞች አከሰሩኝ። ስንት ወሰዱብሽ? 900 ብር። በእኔ አቅም ብዙ ነው አይደል? አዎ ብዙ ነው። ልታገኛቸው አልቻልሽም? አላገኘኋቸው። ምክር ቤት ሄጄ ከንቲባው ጋር አለቀስኩ። ከንቲባው 200 ብር ሰጡኝ። የድሮውን ከንቲባ ወካቸው አቶ ሲሳይ? አዎ፣ ከስልጣን ከመነሳታቸው በፊት ሄጄ አልቅሼ 200 ብር ሰጡኝ። በዚያች ለመነሳት ሞከርኩ፣ አቃተኝ። በንግዱ መኖር አልቻልኩም። ያቺን ስራ ስሰራ ብቻ ነው ብር የማገኘው። በየቀኑ ትሄጃለሽ? በየቀኑ አልሄድም። የቤት ኪራይ ሲደርስብኝ እጄ ሲጎድል ሄጄ እሰራለሁ። ስራውን እኮ አላምንበትም፣ ግን እንዴት ልኑር? በሳምንት 3 ጊዜ 2 ጊዜ ከሰራሁ 150 ብር አካባቢ ያገኛለሁ። ባለፈው ሳምንት እጄ ላይ ብር አልነበረም። የገና በዓል ስለነበር እጄ ባዶ ነበር። ሐሙስ ሌሊት ሄጄ ሰራሁ። 40 ብር ሸቀልኩ። ስጋ ቤት ሄጄ 10 ብር ቅንጥብጣቢ ገዝቼ በዓሉን አሳለፍ። ራስሽን ካወቅሽ ቆይተሻል? ናው ቆይቻለሁ። መቼ ነው ያወቅሽው? ሁለተኛ ልጄን አርግዤ እያለ ሐኪሞች ነገሩኝ። እንዴት ተመረመርሽ? የመጀመሪያው ባሌ ህጌን የወሰደው ባሌ ሁለተኛው ልጄን ልወልድ የ4 ወር ነፍሰ ጡር ሆኜ ተሰቃይቶ ሞተ። እሱ ከሞተ በኋላ እኔ ታመም። ሐኪም ቤት ሲሄድ የደም ምርመራ አድርጊ ተባልኩ። HIV ፖዚቲቭ ይላል ሲሉኝ አላምንም ብዬ 3 ቦታ ተመረመርኩ። 3ቱም ፖዚቲቭ ነሽ ሲሉኝ አረጋገጥኩ። ከባሌ ነው የመጣብኝ። እኔ ከባሌ ሌላ ወንድ አላውቅም ነበር። እሱ ነው ያመጣብኝ። ሳቅ ተናነቃት። እንባ ማመንጨት ያቃታቸው አይኖቿን በስካርፕ ትጠራርጋለች፣ ትፈትጋለች። እንባ ግን የለም። ፊቷ ተኮሳትሯል። ግንባሯ ሸንተረር ሰርቷል። የውስጧን ጉዳይ ለመግለጽ ያህል ቁና ትሰነፍሳለች። የስካርፑን ጥለት ትነካካለች፣ አቀረቀረች። እሱ ነው ያመጣብኝ። ከኔ ጋር ሆኖ ሚስቶች እንዳሉት የፋብሪካ ሰዎች ይነግሩኝ ነበር። ከሱ ነው የወሰድኩት HIV ቫይረስ። እኔ ንጹህ ሰው ነበር። ከባሌ ሌላ ወንድ አላውቅ። ህጌን የወሰደው እኮ እሱ ነው። በ13 ዓመቴ ነው ያገባኝ። በ13 ዓመትሽ? አዎ። ትልቅ መሰልኩ? ትንሽ ልጅ ነኝ። አሁን ስንት ሆኖሻል? 23 አልመስልም አይደል? አሮጊት መስላለሁ አይደል? አረ አሁንም ልጅ ነሽ። አላረጀሁም። አላረጀሽም። እውነትህን ነው? እውነት። አሮጊት የሆንኩ ይመስለኛል። ራሴንም ጥያለሁ። ከሟቹ ባልሽ ጋር የተገናኛችሁ? መተሐራ ከተማ። መተሐራ ትኖሪ ነበር? አዎ። ከማን ጋር? እናቴ ስትሞት አጎቴ መተሐራ ወሰደኝ። አጎቴ መተሐራ ስኳር ፋብሪካ ይሰራ ነበር። አሁንም አለ፣ ይሰራል። ለሱ ምሳ ላመላልስለት ሲሄድ እያፈነኝ ካላገባውሽ ይለኝ ነበር። እየተላፋኝ ቀረብኩት። ጓደኞቹ አግቢው ትዳር ይሻልሻል ሲሉኝ ተሳስቼ ሌላ ነገር ውስጥ ገባሁና ተበላሸሁ። ህጌን ሰጠሁት። ከዚያ በኋላ አንድ ህጌን ስለወሰደው ላገባው ወሰንኩ። አጎቴ የ13 ዓመት ልጃገረድ ደፈረ ብሎ ከሰሰው። ፖሊሶቹ ወስደው አሰሩት። ፍርድ ቤት ቀርቦ 18 ዓመት ሊፈረድበት ሲል ፍርድ ቤት ቀርቤ ወድጄን የሰጠሁት አልደፈረኝም ብዬ መሰከርኩና ከስር በነፃ ተለቀቀ። አጎቴ ተናደደ። የ13 ዓመት ልጅ ደፈረ ብሎ ነበር የከሰሰው። እኔ ግን ነፃ ወጣሁት። ወድጄን የገባሁት ብዬ መሰከርኩ፣ ነፃ ለቀቁት። ይህ የሆነው መቼ ነው? 1992 ዓ.ም መጨረሻ አካባቢ። ከዚያ የመጀመሪያ ልጄን አረገዝኩ። የመጀመሪያ ልጄ ናትናኤል ይባላል። ተጋብተን አብረን መኖር ጀመርን። በአሁኑ ሰዓት 8ኛ ዓመቱን ጨርሷል። ሁለተኛው ልጄ ደግሞ ዳግም ይባላል። 5 ዓመቱን ይዟል። ልጆችሽም ፖዚቲቮች ናቸው? ትልቁ ልጄ ሲወለድ ባሌ አልታመመም ነበር። ትንሹ ልጄ ሲወለድ ግን ባሌ በጠና ታሞ የሞተበት ጊዜ ስለነበር ፖዚቲቭ ነሽ ተብሎ ነበር። ስወልድ ግን ሲስተሮች ልጅሽን ማጥባት የለብሽም፣ ካጠባሽ የኤችአይቪ ቫይረስ በደም ውስጥ ይኖራል ስላሉኝ ሳላጠባው አሳደግኩት። እንዴት አደገ? አንቺ ፖዚቲቭ ነሽ፣ ልጅሽ እንዲታርፍልሽ ከፈለግሽ ራስሽን ጠብቂ፣ ከተወለደ በኋላም የእናት ጡት አትስጩ፣ የእናት ጡትን ሊተካ የሚችል ነገር ለማግኘት ራስሽን ማዘጋጀት አለብሽ ካሉኝ በኋላ ነፍሰ ጡሮኜ ቦሎቄ ቤት ስራ ገባሁ። ትንሽ ብር አጠራቀምኩ። በወር 25 ብር ቤት ተከራየሁ። ስወልድ ዶክተሮቹ ናቸው ድጋፍ ያደረጉልኝ። እንደተባልኩት ጡት ሳልሰጠው የዱቄት ወተትና የላም ወተት እየቀላቀልኩ አሳደግኩት። በጣም ተጎድቼ ነበር። ለራሴ እንኳን የምበላው አልነበረኝም። 3 ቤት በየ3 ቀን ልዩነት በእንጨት እንጀራ እየጋገርኩ በወር 75 ብር እየተከፈለኝ ዳግምን አሳደግኩት። ፖዚቲቭ እንዳይሆንብኝ ተጠንቅቄ ነው ያሳደግኩት። ራሴን ሳላውቀው ልጄ ቢሆን ኖሮ ዳግም ፖዚቲቭ ይሆንብኝ ነበር። 3 ቤት እንጀራ ስጋግር በእንጨት ስለነበር ፊቴ ተጠባብሶ ነበር።
ከዚያ በኋላ ትንሽ እንደተሰቃየው በእምነቴ ጴንጤ ስለሆንኩ የቸርች ሰዎች ረዱኝና ሕይወቴ ትንሽ ተሻሻለ። ልጆቼንም አሳደግኩ። በትዳር ስንት ዓመት ቆየሽ? 4 ዓመት። እዚያው መታራ? የመጀመሪያ ልጄን እንደወለድኩ አዳማ መጣሁ። ቤት ተከራይቶልኝ ብር እየላከ እንደ ባልና ሚስት ሆነን እንኖር ነበር። አዳማ ሲመጣ ያረፈው እኔ ቤት ነበር። እኔ ጋር ሲመጣ ጫቱን ገዝቶ ሲቅም ይውላል። ማምሻውን ወጥቶ ከቡና ቤት ሴት ጋር አድሮ ይመጣል። እንደ ሚስቱ አያየኝም ነበር። ይህ ሁሉ ሲሆን ግን በኮንዶም እየተጠቀመ ራሱን የሚጠብቅ ይመስለኝ ነበር። ሲታመም መታራ ሄድኩ። እናቱም ነበሩ። የስኳር ፋብሪካ ሰዎች ባልሽ ከአንዲት ሴት 3 ልጆች ወልዷል፣ ውሽማውም ሞታለች አሉ። እሷ ከሞተች በኋላ ከኔ ባል በድብቅ የተወለዱት 3 ልጆቹ ሞቱ ተባለ። ከ5 ልጆች 2 የኔ ልጆች ብቻ ናቸው በህይወት የተረፉት። ከጋብቻ ውጭ የወለዳቸው 3 ልጆቹና ሚስቱ ሞተዋል። የኔ ልጆች ግን ኢየሱስ ጠብቋቸዋል። በአሁኑ ሰዓት አሜሪካ ይገኛሉ። ከዚያ በኋላ ነው የኔ ባል በጠና ታሞ የሞተው። ታሞ አልጋ ላይ ውሎ ከኔ ጋር ወሲብ ይፈጽም ነበር። እናትየዋ የኤችአይቪ ቫይረስ ታማሚ መሆኑን እያወቁ ዝም አሉኝ። ሁል ጊዜ የሚቆለፍ ሳጥን ነበር። ቁልፉን የሚይዙት እሳቸው ነበሩ። ከሞተ በኋላ ግን ሁሉንም ነገር አወቅኩ። መድኃኒት ተጠቃሚ ከሆነና ራሱን ካወቀ ቆይቶ ነበር። ሚስጥሩን ደብቆኝ መድኃኒቱን ይወስድ ነበር። እናቱን ስለ በሽታው ስጠይቃቸው ሳል ነው ይሉኝ ነበር። መድኃኒቱን እየወሰደ ሳይነግረኝ እንደፈለገው እየሆነ ይኖር ነበር። መድኃኒቱንም እየወሰደ ይጠጣል፣ ይቀማል፣ ሴቶችም ጋር ይሄዳል። ለእኔ ጤነኛ ይመስለኝ ነበር። ታሞ ከወደቀም በኋላ አልጠረጠርኩትም። ራሱን አውቆ እንዲሆኛለሁ ቢለኝ ኖሮ እኔም ራሴን አውቄ ይጠነቀቅ ነበር። ባልሽ ምን ነበር ሙያው? መጀመሪያ ሾፌር ነበር። መጨረሻ ላይ ስኳር ፋብሪካ ውስጥ ገባ። ሲሞት አንድ ላይ ነበር። ሰውነቱ ቆሳስሎ ነው የሞተው። አይኑንም ከልሎት ነበር። በኋላ ዘመዶቹ መጥተው ምንም ሳያስቀሩልኝ በሌለውበት ዕቃዬን ጭነው ወሰዱት። ከዚያ በኋላ ልጆቼን ይዤ ተንከራተትኩ። ምን ዕቃዎች ነበሩሽ? ሳይክል፣ ቡፌ፣ ኮመዲኖ፣ ምድጃ፣ ቲቪ፣ ትንሽ ራዲዮ፣ ትልቅ ቴፕ ነበረኝ። ወሰዱት። እናቱ 2 በደል በድለውኛል። ልጃቸው ኤችአይቪ ታማሚ ሆኖ የጸረ ኤችአይቪ መድኃኒቱን ሲወስድ ሳል ነው ብለው ደበቁ። በዚያን ጊዜ ታሞ ከኔ ጋር ወሲብ ይፈጽም ነበር። ከሞተ በኋላ ደግሞ ለልጆቹ እንኳን ሳያዝኑ የነበረንን ዕቃ በሙሉ ከዘመዶቻቸው ጋር ሆነው አስጭነው ወሰዱት። ከዚያ በኋላ ህይወት አስጠላች፣ መረረኝ። ልጆቼን ይዤ ብዙ ተንከራትቻለሁ። ልብሴንና ቀለበቴን ብቻ ነው ይዤ ከቤት የወጣሁት። እንኳንስ 2 ልጆቼን ይዤ አንድ ራሴንም ማስተዳደር ሲያቅተኝ 2ቱን ልጆቼን አሜሪካ ላኳቸው። እንዴት ላክሻቸው? ከልጆቼ ጋር ተሰቃየሁ፣ መረረኝ። ሲመረኝ ለድርጅት ሰጠኋቸው። ድርጅት ወሰዳቸው። በጉዲፍቻ ማለት ነው? አዎ በጉዲፍቻ። ወላጅ መሆኔን አስመስክሬ ማስረጃ ሰጠኋቸው። ከቀበሌ አጻፍኩ። ሴቶች ጉዳይ፣ ህፃናት ጉዳይ ሄጄ ማስረጃ ሰጠኋቸው። እንዴት አስቻለሽ? መጀመሪያ ላይ አላስቻለኝም ነበር። የሚያስፈልገኝን ማስረጃ አቅርቤ ከሰጠው በኋላ ፍርድ ቤት ተጠራሁ። ምስክርነት መስጠት አለብሽ ተብሎ ፍርድ ቤት ቀረብ። ዳኛው ልጆችሽን ሰጥተሻል፣ ፈቅደሻል ሲሉኝ ሳላስበው ስቅስቅ ብዬ አለቀስኩ። ከፈቀድሽ ለምን ታለቅሻለሽ ሲሉኝ አላስችል ብሎኝ ነው እንጂ ፈቅጃለሁ አልኳቸው። ከዚያ ጨርሰሻል ተብዬ ወጣሁ። እናትነት ከባድ ነው። ተቸግር ያዩኝ ሰዎች ለድርጅት ስጫቸው ሲሉኝ ድርጅት ውስጥ ሆነው እየሄድኩ ማያቸው መስሎኝ ነበር። ከኔ ርቀው ፈረንጅ ሀገር የሚሄዱ አልመሰለኝም ነበር። ከሰጠኋቸው በኋላ ሆዴ ባባ። አልቅሼ ክርስቶስን ለመንኩት። ምን ብለሽ? ጽናቱን እንዲሰጠኝና እንዲያበረታኝ። በተለይ ትንሹን ልጄን እንዴት እንዳሳደግኩት ስለማውቅ ሆዴ ባባ። ከራሴ ጋር ተነጋገርኩና ጨከንኩ። ሆዴ ቢባባም ውስጤ ቆረጠ። ክርስቶስ ረዳኝ። እኔ ለራሴ በሽተኛ፣ የምበላ የሌለኝ ሴት ልጆቼን አልሰጥም ብዬ ብል 3ታችንን ባክነን እንቀራለን። ከኔ ጋር ቢሆኑ ኖሮ ረሃብ ቀለባቸው ይሆን ነበር። እኔ ምንም አላደርግላቸውም። ሴተኛ ዳሪ ሆኜ የማመጣትን ብር እንኳንስ እነርሱን ላሳድግበት ለራሴም አትበቃኝም። እኔ በሽተኛ ነኝ። ሴተኛ ዳሪነትን እንኳን እንደፈለኩት መስራት የምችል ሴት አይደለሁ። ልጆቼን የሚጠብቃቸው ጎዳና እንደሆነ አውቀዋለሁ። ልጆቼ ከኔ ጋር ቢኖሩ ኖሮ ለማኝ ይሆኑ ነበር፣ ጎዳና ይወጣሉ፣ የሀገርም ሸክም ይሆኑ ነበር። እኔ ይህንን በቆሜ ከማይ ብዬ ጨከንኩ። ክርስቶስን አልቅሼ ለምኜዋለሁ። እርሱም ሰማኝ። ልጆቼ 2 ዓመት ወይም 1 ዓመት ከኔ ጋር ቢቆዩ ኖሮ ጎዳና ይወጡ ነበር። የድርጅቱ ስም ማን ይባላል? ቤተል ነው መሰለኝ ስሙ። ሲሄዱ ተሰናበቱሽ? አዎ፣ ፈረንጆቹ ሲመጡ እናታቸውን ጥሯት ተብሎ ተጠራሁ። ተሰናበትኳቸው። ምን አልሻቸው? ምን እላቸዋለሁ? አልቅሼ ሸኘኋቸው። ፈረንጁ ከልጆቼ ጋር ፎቶ ተነሺ ብሎኝ ተነስተናል አብረን። ፈረንጆቹ በአስተርጓሚዋ በኩል አይዞሽ፣ ተጽናኚ፣ እንጠይቅሻለን፣ ልጆችሽም በጥሩ ሁኔታ ያድጋሉ አሉ። የኢየሱስ ክርስቶስ ስዕልም ሰጡኝ። የልጆቼ መሄድ ቁርጥ መሆኑን ሳውቅ ሆዴ ባባ። ተረበሽኩ፣ አለቀስኩ። የልጆቼን ክንድ ይዤ አይናቸውን እያየሁ የ8 ዓመቱን ትልቁን ልጄን እያለቀስኩ እንዲህ አልኩት፣ ፈጽሞ እንዳትረሳኝ፣ ለወንድምህም ንገረው። ለማታውቁት ፈረንጅ የሰጠኋችሁ ጥሩ ምግብ፣ ጥሩ ትምህርት ቤት እንድታገኙ ነው።
እንዳትረሳኝ። አድጋችሁ ትልቅ ልጆች ሆናችሁ ስትመጡ እናታችሁ እኔ ነኝ። በህይወት ካለው እኔ ነኝ ብዬ እናቴ ስትሞት ለማስታወሻ የሰጠችኝን የብር ቀለበት አሳየኋቸው። በህይወት ካለው ይችን ቀለበት አላውልቃትም። የጠባሃትን ጡት እንዳትረሳ። ለማላውቀው ፈረንጅ ሰጥቼ ላኳችሁ ጎዳና ዳሪ ሆናችሁ ሸክም እንዳትሆኑ ነው። የጠባሃትን ጡት እንዳትረሳ፣ እናትህ እኔ ነኝ አልኩት። ወደ ኋላ ተመልሳ በሐሳብ ሄደች። ልጆቿን ስትሰናበት በዓይነ ህሊናዋ እየታያት ጸጥ አለች። አይኖቿ እንባ ቀረዋል፣ ግን እንባ የላቸውም። ሳግ ይተናነቃታል። ልጆቿ ፊቷ ድቅን እያሉባት ስለመሆኑ ጥርጥር የለውም። ኤም የለችም። በሐሳቧ አሜሪካን ሄዳለች። ምን ነው ቆጨሽ እንዴ? አልቆጨኝም። ብቻ የገና ዕለት የ10 ብር ቅንጥብጣቢ ስጋ ገዝቼ ከድንች ጋር ስበላ ተሰማኝና አለቀስኩ። የገና ዕለት ቆጭቶኝ ነበር። ከአጠገቤ ሰው ሳጣ ልጆቼ ጎዳና ላይ ሆነው አጠገቤ ቢኖሩ ብዬ ተመኘው። ወዲያው ግን ክርስቶስ ይቅር እንዲለኝ ጸለይኩ። እዚህ መኖራቸው ለኔም ለአገርም ለመንግስትም አይጠቅምም። ለኔ እንኳን ባይተርፉ ለራሳቸው ሰው ይሆኑ። ትልቁ ልጅሽን የጠባሃትን ጡት እንዳትረሳ ስትዩ ምን አለ? አስተዋይ ነው። በህይወት ካለው አይረሳኝም። የብር ቀለበቴን በደንብ አይቷታል፣ አገላብጧታል። አሜሪካ የት እንዳሉ አውቅሻል? አዎ አውቄያለሁ። የት ናቸው? ዋሽንግተን የሚሉት ሀገር ናቸው። ካንቺ ከተለዩ ምን ያህል ጊዜው ናቸው? 10 ወር ሆኗቸዋል። በአሁኑ ሰዓት የጸረ HIV መድኃኒትሽን በአግባቡ ትወስጃለሽ? አዎ ወስዳለሁ፣ ግን አልፎ አልፎ ሰው ፊት መውሰድ ስለሚያስፈራኝ ቀኑ ይዛባል። ለምን ያሳፍርሻል? ከሰው ጋር ካደርኩ አልወስድም። ከኔ ጋር ያደረው ደንበኜ መድኃኒት መውሰዴን ካወቀ ሌላ ቀን ስለማይጠራኝ ይዘለዋለሁ። ለጤንነቴ ግን ጥሩ አይደለም። ሐኪሞችሽ ይህን ያውቃሉ? አዎ ያውቃሉ፣ ግን ይመክሩኛል መድኃኒቴን እንዳላቋርጥ። አብረውሽ ለሚወጡት ደንበኞችሽስ ትጠነቀቂላቸዋለሽ? ከፈለጉ እጠነቀቃለሁ። መጠንቀቅ ካልፈለጉስ? ካልፈለጉ አልጠነቀቅም። ለምን? እነርሱ ምን እንደሆኑ አላውቅማ። ፈልጎ ከመጣ ኮንዶም አልጠቀምም። ኮንዶም አልፈልግም ካለሽ አትጨነቂለትም? ኮንዶም አልፈልግም ሲለኝ ፖዚቲቭ ነኝ እለዋለሁ። ወዶ ከገባበት እኔ ምንም አይመስለኝም። ስትነግሪያቸው አይተውም? የሚተው አለ፣ የማይተው አለ። አንዳንዶቹ HIV የሚባል በሽታ የለም ይላሉ፣ ምንም ሳይመስላቸው ያደርጋሉ። አንዳንዱ ደግሞ ብሩን ብቻ ሰጥቶ ይሄዳል። በኮንዶም የሚያደርጉም አሉ። ላንቺ ለራስሽ ጥሩ እንዳልሆነ ሐኪሞችሽ አይነግሩሽም? ይነግሩኛል። የራሴ ጥፋት ነው። ያለ ኮንዶም ሲያወጡኝ ያመኛል። ፖዚቲቭ ከሆንኩ 5ኛ ዓመቴን ይዣለሁ። የሴተኛ ዳሪነቱን ስራ ከገባሁበት በኋላ ከሰው ጋር አድሬ ቤቴ ስገባ ያመኛል። ያለ ኮንዶም የምትወጪ ይበዛል? አዎ ያለ ኮንዶም የሚወጣው ነው የሚበዛው። ከስንት ሰዎች ጋር ያለ ኮንዶም ወጥተሻል? ቁጥራቸውን? አዎ ብዛታቸው ምን ያህል እንደሆኑ ታውቂያለሽ? ቁጥራቸውን አላውቀውም። የሚበዛው ኮንዶም የማይፈልግ ነው። ስራውን ከጀመርኩ በቅርብ ጊዜ ቢሆንም ከብዙ ወንዶች ጋር በባዶ ወጥቻለሁ። ለጤናዬ ግን ጥሩ አይደለም። የሚያወጡሽ ምንድነው ስራቸው? እኔ ምን አውቄ፣ አረቄ ቤት እኮ ነው የምንገናኘው። ስራቸውን አታውቂውም? ከተለያየ ቦታ ነው የሚመጡት። ነጋዴዎች ናቸው? አዎ። ምን ይነግዳሉ? የተለያየ ሸቀጥ ይዘው የሚመጡ ናቸው። ከሰል፣ ቂቤ፣ ነጭ ሽንኩርት፣ እንቁላል፣ ማር፣ ገብስ፣ መሬት ያላቸውም አሉ። ትልቁ ክፍያ 45 ብር ነው? ከዚያ በላይ አይከፍሉም። እኔም አልጠይቅም። እየተበሳጩ ነው 45 ብር የሚከፍሉት። አንድ ያበሻ አረቄ በመለኪያ 1 ብር ነው። ብዙ ከሆነ 2 ብር ነው። አንድ ጣሳ ጠላም 2 ብር ነው። ለአረቄ 20 ብር አያጡ። ለአረቄ 20 ብር አያወጡ። 45 ብር ለነሱ ብዙ ነው። ለአልጋ 15 ብር ይከፍላሉ። በጠቅላላው 100 ብር አይሞላም። ድሮ ባሌ ዛሬ ከኔ ጋር እንደሚወጡት ወንዶች ይሆን እንደነበር የገባኝ ስራውን ከጀመርኩ በኋላ ነው። የሚያወጡኝ ትዳር ያላቸው ናቸው፣ ልጆች ያሏቸው፣ ሚስቶቻቸው አራስ የሚሆኑ አሉ። የእነሱ ሚስቶች እንደኔ ናቸው። ፖዚቲቭ እንደሚሆኑ አልጠራጠርም። የባሌን ስራ ሴተኛ ዳሪ ከሆንኩ በኋላ ደረስኩበት። በባልሽና ባንቺ መካከል የእድሜ ልዩነት ነበር? አዎ በ20 ዓመት ይበልጠኝ ነበር። በ13 ዓመቴን ያገባኛል አልኩ። ካንቺ ጋር ሆኖ 3 ልጆች ከውጪ ሲወልድ መረጃ አልነበረሽም? የመተሐራ ስኳር ፋብሪካ ሰዎች ወሬ ያቀብሉኝ ነበር። በጭምጭምታም ሰምቻለሁ። ልጅ ወልዷል እየተባለ ይወራል። 3 መሆናቸውን ያወቅኩት ግን ዘግይቼ ነው። እኔን ነፃ ያወጣኝ ክርስቶስ ነው። አሁን ሁሉም ነገር አልፏል። ባሌ፣ ውሽማውና 3 ልጆቹ ሞተዋል። እኔ ግን አለሁ። እምነቴ ክርስቲያን ነው ብለሽኛል? አዎ። የእምነቱን የመንፈሳዊ ትምህርት ጉባኤ ትከታተያለሽ? አዎ፣ የጌታን ቃል እሰማለሁ። ቤቴ ሲሆን መጽሐፍ ቅዱስ፣ በረፍት ቀናት ደግሞ ቸርች እየሄድኩ ቃሉን እሰማለሁ። እንዳትታዘበኝ፣ ዝሙት እየሰራሽ ቸርች ለምን ሄድሽ እንዳትለኝ። ችግሬን እሱ ክርስቶስ ያውቃል። ዝሙት የኃጢአቶች ሁሉ ኃጢአት መሆኑን ከኔ በላይ የሚያውቅ ያለ አይመስለኝም። ግን አንድ ቀን ሁሉም ይቀየራል። እንዳትታዘበኝ። የት ነው የምትከታተዩ? ሰሜን መሰረተ ክርስቶስ። ውስጤ እየቆሸሸ የጌታን ቃል መስማት እንደሌለብኝ ውስጤ ይነግረኛል። ቃሉን ስሰማ ውስጤ ይረበሻል። አንዳንዴ እጨነቃለሁ፣ ራሴን ወቅሳለሁ። ቤቴ ሆኜ መጽሐፍ ቅዱስ አነባለሁ።
አንድ ቀን ግን የልጆቼን ሕይወት ያስተካከለው ክርስቶስ የኔንም ማስተካከሉ አይቀርም። ባሌ ውሽማውና 3 ልጆቹ ሞተው እኔ መትረፌ፣ ልጄ ከበሽታው ነፃ መሆኑን ሳስብ የኔም ሕይወት ጥሩ የሚሆን ይመስለኛል። ክርስቶስ ከዝሙት ሕይወት ያወጣኛል። አንተ የክርስቶስ መላእክተኛ ልትሆን ትችላለህ። ራስህን አታውቀውም እንጂ ክርስቶስ መርጦሃል። እውነቴን ነው የምልህ፣ ክርስቶስ ከበሽታም ይፈውሰኛል አምናለሁ አለችኝ። ቃሉ ለሷ መድኃኒት ነው። ባሏ ትዝ ሲላት የእናቱን በደል ስታስብ፣ ብቸኛ መሆኗን ስትረዳ፣ ልጆቿን ለባዳ የሰጠች ጨካኝ እናት የሆነች ሲመስላት፣ በሽታው ሲያሰቃያት፣ ሲርባት፣ ከተለያዩ ወንዶች ጋር ያለ ኮንዶም ስትወጣ ውስጧ ያለቅሳል። ያንን ሁሉ ተቋቁማ እንድትኖር ያደረጋት ክርስቶስ ነው። እምነቷም የጸና ነው። የባልሽ ጡረታ የለሽም? የለኝም። አልጠየቅሽም? ጠይቄያለሁ፣ ሕጉ አይፈቅድም አሉኝ። በመጨረሻ ኤም ከአረቄ ቤት ደንበኞቿ ጋር ያላት ግንኙነት ተቋርጧል። በሳምንት 2 ቀን አሊያም 3 ቀን ሲብስባት ደግሞ ከዚያም በላይ የምትመላለስበት አረቄ ቤት ሄዳ አታውቅም። አሁን ሴተኛ ዳሪ አይደለሁም፣ ጨለማ በብርሃን ተተክቷል ትላለች። ኤም የልጆቿን ናፍቆት አላላውስ ቢላትም ሕይወቷን እንደ አዲስ ጀምራለች። በርካቶች የኤምን ሕይወት ታድገዋል። ኤም በአሁኑ ሰዓት የሴተኛ ዳሪነት ስራዋን ትታ በንግድ ስራ ላይ ተሰማርታለች።